በጣም ኢምፖርታንት ማለት ነው። ምን አለ መሰላችሁ ይሄ ነገር እግዚአብሔር ለበጎ ነው ያመጣውና በዚች በጠፋችሁባት ጊዜ ሳልነግራችሁ ማላልፈው አንድ ነገር አለ። ከ20 ልጆች በላይ ቆስጠንጢኖስ ጋርና እኔ ጋር ብቻ የተጠመቁ ልጆች እንዳሉ ነው የምነግራችሁ። አብዛኛው ሄደው የነበሩ እስላም የነበሩ ከክርስትና ሄደው የነበሩ ወደ 20 ልጆች ኦልሬዲ እንደተጠመቁ በዚህ አጋጣሚ ልነግራችሁ እወዳለሁ። ቢኮዝ ይሄ እግዚአብሔር ለበጎ ነው። በቃ ይሄን መናወጥ ያመጣው በየቦታው ያለውን ደግሞ ቤቱ ይቁጠረው እና ለዚህ ሁሉ ደግሞ ክብሩን ልዑል እግዚአብሔር ይውሰድ። ትንሽ አንዴ ድምፅ አለ። ኦኬ ድምፅ አለ። አይ ቲንክ መምህር እሺ፣ እንደምን አመሻችሁ ሁላችሁም ከታች ያላችሁም እንዲሁም ከላይ ይበልጥ ደግሞ መምህራችን እፎይና መምህራችን ጰላዲዮስ እንዴት ናችሁ ለማለት ነው። አንዳንድ ጊዜ በዝምታ ውስጥ ያለው ጩኸት ጎርጎርዮስ ዘኒሱስ ጥሩ አድርጎ ተርጉሞታል። በዝምታ ውስጥ ብዙ ጩኸቶች አሉ፣ ሰው አይሰማውም፣ በጆሮ አይደመጥም፣ ግን ጩኸት ነው እና በዝምታ ውስጥ ያለው ጩኸት እግዚአብሔር ይሰማዋል። ብዙ ሰው ላይ ሰማው ይችላል። ምድር ላይ ያለው ባለስልጣናት፣ ኃይል ያላቸው አካላት ላይ ሰሙ ይችላሉ፣ ግን እግዚአብሔር ሰማዋል። የዝምታ ጩኸት ይመስለኛል እናንተን ምንድነው እግዚአብሔር እንዲሰማችሁ እያደረገ ያለው እሱ ጩኸት ስላለ ነው ብዬ ነው ማምነውና አምላክ ቅዱሳን ድጋሚ ድምጻችሁን እንድንሰማው ስላደረገ እሱን ላመስግን። ሁላችንም ቢሆን አይ ቲንክ የምናመሰግነው እሱ ነው። ሌላው ቀጥሎ የሚመጣ ጉዳይ ስለሆነ ነው። እግዚአብሔር በእናንተ ላይ ስራ መስራት ባይፈልግ ኖሮ እንደዚህ አይነት ነገር አይሆንም ነበር እና እግዚአብሔር ሁሉ ጊዜ እግዚአብሔር ነው፣ አይሳሳትም ብለን እናምናለን። ደግሞ እውነቱ እሱ ነው። ድጋሚ ድምጻችሁ ስለሰማ ነው ስላሰማን አምላክ እናንተ እዚህ ትቀልዳላችሁ፣ ትስቃላችሁ። እውነቴ እንዴት ያስጨንቅ እንደነበረ የጠፋችሁበት ዕለት የእውነትም ጠፍተው ነው እንዴ? የእውነትም ተሰውተው ሰማዕታት ሆነው ነው እንዴ? የእውነትም ተይዘው ነው እንዴ? ሰው የለም እንዴ ስለነሱ የሚጮህ የሚል አይነት ነገር በየቤታችን ሆነን ስንጮህ ነበርና ቸር አምላክ በድጋሚ እንኳን ድምጻችሁን እንድንሰማ አደረገ። እንኳን ፈቃዱ ሆነ። አንድ ቀንም ትሆን አንድ ዓመት እንድታገለግሉ እግዚአብሔር ስለፈቀደ እናመሰግነዋለን። ቿ ሰዓትም ቢሆን የሚመስለኝ የእናንተ ጊዜ ከዚህ በኋላ የእናንተ አይመስለኝም። ኦልሬዲ አንዴ ሰጥታችሁታል ብዬ አምናለሁኝ። ሰው ትልቁ ስጦታው ጊዜ ነው። ለሰው ከሰጠ ጊዜው ነው ትልቅ ስጦታ የሚባለው። ጊዜ ሰጠህ ማለት እድሜህን ሰጠህ ማለት ነው። ጊዜም እድሜም ነፍስህም ነፍሳችሁም አሳልፋችሁን የሰጣችሁት ለዚህ አገልግሎት እና እግዚአብሔር ስራውን ይሰራል እና እግዚአብሔር ደግሞ ዋጋችሁ ይከፍላችኋል። እግዚአብሔር ዋጋችሁን እንደሚከፍላችሁ ስለምታውቁ ለመጽናት የምትቸገሩ አይመስለኝም። አዎ ልንጎዳችሁ እንችላለን፣ ምንም ጥርጥር የለውም። በተለይ የምታምኑ ሰው ሊጎዳችሁ ይችላል። የምታምኑት ይጠቅመኛል ብላችሁ የምታስቡ አንድ ቀን የጨነቀኝ ዕለት የከበደኝ ሰዓት ይረዳኛል ብላችሁ የምታስቡ ሰው ላይ ይረዳችሁ ይችላል፣ በአንጻሩ ሊጎዳችሁ ይችላል። ተውት፣ በቃ ስራችሁን ስሩ። እግዚአብሔር አለ። ምክንያቱ ከዛ ይልቅ እግዚአብሔር የሰራላችሁ እናንተ ታውቁታላችሁና። ቅድም ስትዘረዝሩት እየገረመኝ ነው። ይሄ አሁን የተከናወነ ነው ወይ? የሁሉ ምን አይነት ጉድ ነው? ምን አይነት ተአምር ነው? ተአምር ማለት ይሄ ነው በተዘዋዋሪ። በነገራችን ላይ ገድል ማለትም ይሄ ነው፣ ሌላ የለም። በቤተክርስቲያን ውስጥ ያለው ተአምርና ገድል ማለት ይሄ ነው። ለቤተክርስቲያን ብለህ የምትከፍለውን ክፍያ ከዛ በኋላ ደግሞ እግዚአብሔር ባንተ ላይ የሚሰራውን ስራ አለ። ምን አቅሙ ኑሯችሁ ነው ቆይ እናንተ አሁን እየኖራችሁ ያላችሁ? ምንም። በእውነት እግዚአብሔር ባይሆን ኖሮ ብለን እንድናምን የሚያደርገው እንደዚህ አይነት ነገር ስናስብ እና በአምላካችሁ ታምናችሁ መቀጠል ነው። እኔ አንድ ወይም ሁለት ፖይንቶች ብቻ ላስቀምጥ። የመጀመሪያው ቅድም እንዳልኳችሁ በጣም ደስ ብሎኛል። እንኳን ድምጻችሁ ሰማ ነው። እንኳን በድጋሚ በእውነት እንደዚህ አይነት የአገልግሎት እድል እግዚአብሔር ሰጠ። ሂዳችሁ ቢሆንም ለእናንተ በእውነት ግልግል ነው። እውነት ለማውራት ግልግል ነው፣ ክብር ነው፣ ሰማዕትነት ነው። ዝሮ ያው ነው፣ የሚሄዱ የማይቀር ነው። ላለመሄድ የመጣ የለም። ግን ኧረ ተው የኔታ ንስሐ ሳንገባ ኧረ ተው ንስሐ ሳንገባ ሊልኩን ሰማዕታት ብዙ ጊዜ የቤተክርስቲያናችን ውስጥ ሰማዕታት በተመለከተ ልዩ ቀኖና ነው ያለው። በነገራችን ላይ ሰማዕታት አሁን ጻድቃን የሆነ ዘመን 100 ዓመት 60 ዓመት 70 ዓመት የሚባል ህግ አለ እና የሚገለጥበት መንገድ አለ። ካኖናይዝድ አታደርግም ቅዱስ ቤተክርስቲያናችን። ግን እግዚአብሔር ለመግለጥ ሲፈልግ ያንን ቅዱስ ያንን ጻድቅ ይገልጠዋል እና በሆነ ይገለጣል። ሰማዕታት ግን ዕለቱ ቅዱስ አድርገህ ሰይም ነው የምትለው ቤተክርስቲያናችን ላይ። ዕለቱ የመጨረሻ ጽኑ አገልግሎት ስለሆነች ያቺ ሰማዕትነትን ያቺ ዕለቱ ቅዱስ ተብሎ ነው የሚሰየመው። ዕለቱ ነው የሚሰየመውና
በሄዳችሁ ይሻላችሁ ነበረ። ዝሮ ዝሮ ከተረፋችሁ አይቀር ከእናንተ የምንጠብቀው ነገር ምንድን ነው? አንደኛ ምን እናድርግ ለወደፊቱ፣ በትክክል ምንድን ነው ያሰባችሁት? ፕሮጀክት ተቀርጾ ቢነገር፣ ከዛ ምዕመኑ ምንድን ነው ማገዝ ያለበት? አጋር እነማን ናቸው? አጋር ማለት ልክ አሁን ቅድም እነ አማና ለማክበር አትችልም ባይ ዲፎልት ዋሬቨር ምንም ሆን ምን፣ ግን እነ አማንን አለማክበር አለማድነቅ የሚቻል አይመስለኝም ሪሊ። ሰው እንደዛ ከሆነ እንዴት አድርገን ነው መስራት ያለብን? ማን ምንድነው ማድረግ ያለበት? ምዕመኑ ምንድነው ማድረግ ያለበት? ሌሎቹስ ምንድነው ማገዝ ያለባቸው የሚለው ነገር ክሊር የሆነ ፕሮጀክት መጥታችሁ እንደምታሳዩን ተስፋ አደርጋለሁ። የመጀመሪያው ስራ። ቀጥሎ ያለው በጣም ጥናት የሚፈልግ መስሎ ተሰማኝ። እናንተ በጣም ቅርብ ስለሆናችሁ በትክክል እስልምና ምንድነው የሚፈልገው? ሪሊ ኢትዮጵያ ውስጥ ያሉ እስላሞች እስልምና የሚከተሉ ሰዎች ምንድነው የሚፈልጉት? ሪሊ ምንም አይነት ኮንፈረንስ ቴዎሎጂ እንዳይኖር ነው? ኦኬ። ምን አይነት ዲስከሽን ነው የሚፈልጉት? ኦኬ። ይህን ሀሳብ የሁሉም ነው እስልምና ውስጥ ምናልባት ካታጎሪ ካለ አላውቅም። በትክክል ይሄ የሆነ ሰው በመግደል ሚድን ነገር ነው? እንደዛ ነው ሊሆን የሚችለው? ሪሊ እስልምና የሚከተሉ ሆኖ በጎ የሆነ ሀሳብ ሲያቀርቡ ሰዎች እያየሁኝ ነበር። ምን ላይ ነው ያለው ክፍተቱ የሚለውን ለመነጋገር ለመወያየት አይ ቲንክ የሆነ እድል ያለ እየመሰለኝ ነው። አሁን በጎ የሆኑ እስልምና የሚከተሉ ናቸው፣ በጣም የሚከበር ስብዕና ያላቸው ሰዎች ምንድን ነው እነሱ ጋር ያለው ሐሳብ ያልተረዳነው ነገር ምንድን ነው? ኦኬ። እዛ ጋር ያለው ሐሳብ ደግሞ ግደል ፍለጥ የሚለው ደግሞ የቢላው ሰው ደግሞ ዋይ ምንድን ለምን የሆነ ሰው በመግደል ነው ወይ ሊጠብቃት የሚችለው ሃይማኖቱ የሚለው ነቢያት የሚያስፈልጉ አንተ እንድትከብር እውነቱን እንዲገልጡልህ ነው። አለቀ በቃ። አጠቃላይ ያለውን አስተምሮ ለመወያየት ከእስልምና ጋር ምን አይነት ውይይት ነው ሊያስፈልግ የሚችለው? እስከዚህ ድረስ ነው የሚሄድ ያለበት ብዬ ነው የማምነው። መንግስት ምንድን ነው የሚፈልገው? ሪሊ አላውቅም። ሪሊ እግዚአብሔር ባወቀ ግን ይሄ እንደዚህ አሁን ባለው ሳይሆን ምንድን ነው የምትፈልገው? እሱ ላይ መወያየት ካለበት ከፍ ያለ ነገር እንደሆነ አውቃለሁኝ። ግን ምንድን ነው እንዲነካ የማይፈልገው? ነፃነት፣ ሃይማኖትህን በነፃነት መስበክ ተከልክለዋል በኢትዮጵያ ውስጥ? አይ አልተከለከለም። የትኛው ነው የተከለከሉት? ብሪፍሊ ለመነገር ያለበት እነዚህ ብቻ አትንካ ፐሬድ። ከዛ ውጭ ያለው ግን መጽሐፍ ቅዱስ አንስተህ መሞገት ትችላል። ቁርአን አንስተህ መሞገት ትችላል። ዋው! እንዲያ ከሆነ ንጹሐን የሆኑ ምዕመናን እዛም እዚህም ያሉትን እውነቱን እንዲረዱት ማድረግ ሃይማኖታዊ ጉዳይ እስከሆነ ድረስ እሱ ላይ ሊደረጉ የሚችሉ ጉዳዮች፣ ውይይቶች ያስፈልጋል። ቤተ ክህነታችን ምንድን ነው የሚፈልገው? ተረድቶናል? ጎርተነዋል እንዴ? አበላሽተነው ይሆን እንዴ? አካሄዳችን ስህተት ነው? በትክክል ቤተ ክህነታችን ምንድን ነው የሚፈልገው ለቀጣይ የሚሉትን ጉዳዮችን ሰፋፊ የሆኑ ውይይቶችን እንደሚያስፈልጉ እሱ ትዝ እያለኝ ነው ያለው አሁን ማለት ነው። ይበልጥ እድሜ ከሰጣችሁ አይቀር ነው። አሁን ሰማዕት ትሆናላችሁ ብለን ነበረ። ይሁን እሺ በቃ እድሜ ከሰጣችሁ አይቀር፣ የሆነ ጊዜ ከሰጣችሁ አይቀር በትልቁ ነገር ምጡልን። ኑ ኦኬ፣ በጣም እንታዘዛለን። እግዚአብሔር ባወቀ የምንችለው ነገር። በእርግጥ ቁርአን ሩቅ ነው ለእኔ፣ የእስልምና አጠቃላይ የዶክትሪኑ አይገባኝም። ግን በሌላ መልኩ ማገዝ የምንችለው ነገር ካለ ግን ቢፍ አድርጉት፣ ፕሮጀክት አድርጋችሁ እሱ ማን ምን ማገዝ እንዳለበት በግልጽ ተነግሮ ከዛ በኋላ መርዳት ስለሆነ ሐሳብ በእስልምና ውስጥ ያለው ነገር እንዲያጤኑት ደግሞ ቁርአን ውስጥ ያሉ ጉዳዮችን፣ መጽሐፍ ቅዱስ ውስጥ ያሉ ጉዳዮችን፣ የሃይማኖት ሂስትሪዎችን በአጠቃላይ እንዲመለከቱ፣ እንዲያስተውሉ፣ እንዲመረምሩ፣ እንዲያነቡ፣ እንዲሞግቱ እድል መስጠት ስለሆነ መርዳት ነው። ጥላቻ አይደለም። ሆኖም አያውቅምና እሱን መርዳት እስከሆነ ድረስ ይህን ለማድረግ ደግሞ ድካም ስለሚሆን በዚህ መልኩ መምጣታችሁን በጣም ደስ ብሎኛል። ግን እግዚአብሔር ምን ብለህ ነው የምታምን? ስለዚህ ጉዳይ ምንድን ነው ማድረግ ያለብን? ማለት ምስጋና ሲባል ዝም ብሎ እንዴት አድርገን ነው መመስገን ያለብን? አምነህ ግን አላውቅም በቃ አላውቅምና እግዚአብሔር አሁን ደጋግመን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። በእውነት የተመሰገነ ይሁን። እናንተንም እግዚአብሔር ያቆይልን፣ እግዚአብሔር ያክብርልን። እሺ መምህር በጣም እናመሰግናለን። ለሰማዕትነት እንኳን አልታጨንም፣ ገና ሩጫ ጀመርን እንጂ ምንም የሰራ ነው የለም። እንደ ሐዋርያው ቅዱስ ጳውሎስ ሩጫን ጨርሻለሁ ብለን የምንልበት እንዲያደርግልን በጸሎት አስቡን። ብንሄድ ይሻለናል ምንልበት እንደዛ እንድንሰራና እንደዛ እንድንናፍቅ እንዲያደርገን ያው በጸሎት አስቡን። ዋናው እሱ ነው። ሁላችንም እዚህ እንትን የምንለው
ነገ እኔ ዛሬ አናውቀው። ነገር ግን እስካለንበት ድረስ በደንብ መስራት አለብን። አዎ መስራት አለብን። ተቋም መሆን አለበት። አዎ ተቋም መሆን አለበት ብያችኋለሁ። እንዲህ ተልካሻ ነገሮች ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ እንደዚህ ላይ ብቻ ሳይሆን ተቋም እናደርገዋለን ብለናል። እግዚአብሔር ፈቅዶ ደግሞ ደጋግ ባለጸጎች አብረውና ያሉት አሁን ላይ በሙያቸው በተለያየ ዘርፍ ሊረዱን ፈቃደኛ የሆኑ በጣም ትልልቅ ቦታ ያሉ ትልልቅ ፖዚሽን ላይ ያሉ ከአመራር ጀምሮ ትልልቅ ድርጅቶች ያሏቸው ጭምር አብረውና ያሉት ሜይ ቢ እሱን ቀጣይ እንትን የምንላችሁ ይሆናል። እንዲህ ቲክቶክ ላይ ብቻ ሳይሆን በቴሌቪዥን የምታዩበት በቴሌቪዥን የምንመጣበት አጋጣሚዎች አሉ። ትንሽ ልፋቶች አሉ። ብዙ ቦታ ላይ በጣም እጅግ ብዙ በቀን 2-3 ቦታ ላይ እንትን ፋይሎች እንትን እያልን ነው ማለት ፕሬዘንት የምናደርጋቸው አሉ። ብዙ መረጃዎች ይፈልጋሉ ከኛ። ምንድን ነው የምፈልጉት? ምን እናደርግላችሁ? በምን ያህል መጠን ነው መስራት የፈለጋችሁት? ፕሮፖዛላችሁን አስገቡልን ይሉናል እና ያንን ማድረግ ትንሽ አድካሚ ነው። ያንን ሁሉ ፕሮፖዛሎች እየሰራን እንትን እያልን ነው እና ሜይ ቢ ትንሽ ጊዜያቶች ናቸው። ሜይ ቢ እንደ እግዚአብሔር ፍቃድ በትልልቅ ሚዲያዎች ጭምር በቴሌቪዥንም ራሱን የቻሉ ዩኒቨርሲቲዎች የሚከፈቱበትንም ሰዎች እንደዚህ ከእስልምና ወጥተው ማይቸገሩበት ስራ የሚሰሩበት ራሳቸውን የቻለ ድርጅት የሚከፈትበትን ኤቭሪቲንግ አክቹዋሊ ፕሮፖዛሎቻችንን እንትን ብለናል። ያንን የማድረግ አቅም ያላቸው ተራ ሰዎች ሳይሆኑ እጅግ ባለጸጋ የሆኑ አሉ የሚባሉ እንደ ሀገሪቷ ላይ አሉ የሚባሉ ሰዎችም ከጎናችን ስላሉ ግን እነሱ ዝም ብለው ስለማይሉ ተጨባጭ ነገሮችን ይፈልጋሉ። ሂደቶች ላይ ነን። እንግዲህ እግዚአብሔር ከረዳን መምህር እንዳሉት ያው እንሰራለን። ከቆየን እኛ ባንሰራውም ደግሞ ለሚመጣው አትሊስት ከኋላችን ላለው ለሚመጡት የሆነ ነገር ጥለን እናልፋለን ብለን ተስፋ እናደርጋለን። አትሊስት 2000 ዓመት ቤተክርስቲያን ተቀምጣ እስልምና ላይ ምንድነው ያላት? ምንድነው እሱ? ምን ሰርታለች ሲባል አይ ፕሮቴስታንቱ ላይ ነው የሰራችው እስልምናን ትተዋለች ሚል መሆን የለበትም። እስልምና ላይ ይኸው እንደዚህ ተቋም አላት። ከእስልምና ላይ የሚመጡ እንደዚህ ድርጅቶች አሏቸው የሚሰሩበት። እኛም ብቻ ማሳደድ አይደለም። ከእስልምና የሚወጡ ይደበደባሉ፣ ከቤተሰብ ይባረራሉ። በጣም አስቸጋሪ እንትኖች አሉት። እኔ በጣም የሚያሳዝነኝ በቃ ብዙ ጊዜ ማዝነው ከእስልምና ወጥተው ጀስ ከዛ በኋላ ያለውን ስቃያቸውን ስሰማ አዝናለሁ። በብዙ ነገሮች አዝናለሁ። ልረዷቸው ማችሉ አለ አንዳንዴ ከአቅም ውስንነት የተነሳ ስቃይ ውስጥ ሲገቡ ስተዋቸው በጣም ያሳዝናል። እና እነኛ ነገሮች እንደዛ እንዳይሆኑ በትልቅ ካፒታል ትልልቅ ፕሮጀክቶችን ነድፈናል። እንግዲህ እግዚአብሔር ይርዳን። ወደ ማማዬ ልለፍ። እንኳን ደህና መጣሽ። መንዙማ ምናምን እያሉ ነው። መንዙማው እንግዲህ በየቤታችሁ ሲዲ ገዝታችሁ አዳምጡ። ገቢ ማሰባሰቢያ ላይ እሱን ታዋጡለታላችሁ። መንዙማውን እንትን ብላችሁ ወይም ማስያዣ ገንዘብ ካነሰው ማለት ነው። እና መንዙማውን በደንብ እያዳመጣችሁ ብቸኛ በእስልምና ውስጥ ለሙሐመድ መንዙማ ማለትም መዝሙር ማለት ነው። መዝሙር ለሙሐመድ ይቻላል አይቻልም የሚል ጠብ አለ። ይቻላል የሚሉ አሉ፣ አይቻልም የሚሉ ሁለት ክፍል ናቸው። እንግዲህ ኃይለኛ ጠብ ነው ያላቸው። አይቻልም ለፍጡር መዘመር አይቻልም ብለው የሚያምኑ አሉ። ስለዚህ ለሙሐመድ መዘመር የለበትም ወይም መንዙማ መውጣት የለበትም ብለው የሚሉ አሉ። እንግዲህ ሁለተኛ ሰው ሆኛለሁ በህይወት እያለው ነው መዝሙር ይወጣልኝ ወይም መንዙማ ይወጣልኝ። እንግዲህ ቀጣይ እንግዲህ መንዙማው ብቻ ሳይሆን የልደት ቀኔም ይከበራል ይመስለኛል። ለሙሐመድ ልደት ቀኑ የሚያከብሩ አሉ። መከበር የለበትም ሚዲያ ነው የሚሉ አሉ። ሽርክ ነው የሚሉ አሉ። ብቻ እስቲ ይህን ትርኩ። የእፎይ መንዙማስ እንዴት ነው እሱ? ቢዳ ነው ሽርክ ነው ወይንስ ሐላል ነው የተፈቀደ ነው? እንዴት ነው እሱ? ቀጣይ ደግሞ ልደት ቀኔን ነግራችሁና ልደት ቀኔን ታከብራላችሁ። እሱም ብቻ ሳይሆን የሚሞትበትም ቀን መከበሩ አይቀርም። ያው እውነት ነው፣ ማክበር አለባችሁ እየጠቀምናችሁ ስለሆነ ማለት ነው። ቀጣይ ላይ እንግዲህ ዛሬ አሁን እንትን ስለገባ ነው ህማማ ገብቷል። መዝሙር ስለማይቻል ነው። ቀጣይ እሱን ከፍተን እንገባለን ወይንም ትላላችሁ እና እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ ወንድሞች። በላዲ እፎይ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። ገስት ላይ ያላችሁ እንዲሁም ከታች ያላችሁ እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል።
ያው ከመጀመሪያው ሲጀምር እዚህ ጋር እንደ 13,000 ሰው ምናምን አይቼ ነበረ ቅድምና ሜቢ 7,000 ምዕመን ሙስሊም ነው እንደሚታወቀው። ከዚህ ቀደም 30,000 ምዕመን ነበረ እፎይ ቤትና ሄዳችሁ ሪፖርት አድርጋችሁ ኑ ተብለው ከቴሌግራም ተልከው ነበረ ወገኖቻችን እና መጥተው ኮፒ ሊንክ እያደረጉና ፎሎ እያደረጉ እየተማሩ ነበርና ግማሹ ምዕመን ሙስሊም እንደሆነ አልጠራጠርም። አሁንም ያላችሁ ሙስሊም ወገኖቻችን እንወዳችኋለን፣ እናከብራችኋለን። ጥሪያችንም ስለምንወዳችሁ እና ወደ ወንድሞች ስመጣ ስላየናችሁ በጣም ደስ ብሎናል። ከተናገራችኋቸው ነገሮች ውስጥ ትንሽ ሀሳብ ባስቀምጥ ደስ ይለኛል። ማለት በጣም ብዙ አይነት ፖይንቶችን አንስታችኋል። ያመሰገናችኋቸውም ወንድሞችም አሉ። እንደገናም ደግሞ ቅሬታችሁንም ያስቀመጣችሁባቸው ማለት ነው። ልክ እኔም እንደናንተው የማመሰግናቸው እና ደግሞ ቅሬታም ያለኝ ሰዎች አሉ። በእርግጥ አንድ ባንድ የሚነገር አይደለም እና ከማመሰግናቸው ወንድሞች መካከል ወንድሜ ዜዶ ነው። በነገራችን ላይ በወንድሞች ተስፋ ሳይቆርጥ ከጀመረበት ቀን ጀምሮ በየቀኑ ላይቭ እየከፈተ ፍትህ ለወንድሞች እንደ ልባቸው መንቀሳቀስ የማይችሉ በሀገራቸው ላይ ሆነው ለምንድን ነው መንቀሳቀስ የማይችሉት ብሎ እለት እለት ቤት እየከፈተ ስለ ወንድሞቹ ፍትህ ሲጠይቅ የነበረ ወንድማችን ነውና ሌሎችም አሉ። ግንባር ቀደም ሆኖ ግን ያየሁት እሱን ነውና እግዚአብሔር አምላክ እኔ ምርቃት አልችልም። እግዚአብሔር አምላክ ፍጻሜን ያሳምርልህ ነው የምለው ዜዶ። ሌሎችም አላችሁ ስማችሁን ማላቃችሁ እለት እለትም ቤታችሁን እየከፈታችሁ እንደዚሁ ፍትህ ለጳላዲና ለእፎይ እያላችሁ እንትን የምትሉ ማለት ነው። በተቃራኒው ደግሞ ያው ቅድምም ሲያነሱ ነበረ ወንድሞች ኦርቶዶክስ ሆናችሁ ፍትህ ለእፎይ ማለት ግዴታችሁ አይደለም ማለት በሉልኝም ተብላችሁም ተለምናችሁም አይነት ስላልሆነ ማለት ነው። ነገር ግን ተገላቢጦሽ ሆናችሁ ያው ሲናገረው ነበረ እፎይም ወንዱ ቀሚስ ለብሶ ሴቷም እንደዛው ተከናንባ ምናምን መተው ሸፊአ ያረሱድ ምናምን እያሉ ጭራሹኑ መንዙማ እየጨፈሩ ነው ያየናቸው ሁላ ማለት ነው። እንደውም እኛ በነብዩ አናፍርም እያሉ ጭራሹኑ እንደዚህ አይነት ቪዲዮ እየሰሩ ነበረ እና በጣም ነው የሚያሳፍረው። ይሄ ቅድምም እንዳለው መሐመድ ለኢየሱስም አማልዳለሁ እያለ አንቺ ያንን መንዙማ እየዘፈንሽ ሙስሊሞችን ለማስደሰት ብቻ ማለት ነው። በተለይ ወንድ ሆነ ቀሚስ ለብሰ መተ የምትጨፍር በመንዙማ የምትጨፍር ወንድ እኔ ክርስቶስን በጣም ነው የማፍረው። ማለት ወንዶች በአሁን ሰዓት እንደዚህ ኢቭን አልባሌ ቦታ ላይ ራሱ የምትታዩ አይነት ሰዓት አይደለም። ወንጌልን የምትሰብኩበት ነው። ኦኬ በአደባባይ ወጣችሁ ስለ እግዚአብሔር ቃል የምታስተምሩበት እንጂ ወጣችሁ ቀሚስ ለብሳችሁ ለጣዖት መስዋዕትን የምትሰውበት ሰዓትም አይደለም እና እንደው እህቶች ውስጥ እሺ ለውሳኔ ችኩል ስለሆነ ነው እንበል። ወንድሞች ግን ነገሮችን ስተገብሩ እንኳን አንዴ ሁለቴ ሶስቴ ያስባችሁ ነው ብዬ አስባለሁና እንደነዚህ አይነት ነገሮች ላይ ብትጠነቀቁ። እንደውም እናንተ እህቶችን የምትመክሩ ነው ልትሆኑ የሚገባው። እህቴ ይሄ ነገር አያምርብሽም ይሄን ነገር ቀይሪ ብላችሁ ልትመክሩ ነው እንጂ የሚገባው ጭራሽ በሳችሁ ቀሚስ ለብሳችሁ ልክ እነሱን መስላችሁ እንትን ስትሉ ያሳፍራል። እና ቅሬታዬ ከዚህ ጀምራል። ያው ወደ አባቶች ወደ ሃይማኖት ተቋም እሱ እኔ ከመጀመሪያው ነው ፌስቡክ ላይ ጽፌዋለሁ። ነብዩ መሐመድን ብሎ ጭራሹ የኛው የቤተክርስቲያን አካል ነው የምትሉት አካል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ላይ ድንበር ያለፈ እኔ ገና ስሰማው ኢብኑ ሐኪም ነበረ የላከልኝ ቪዲዮን ማለት ነው ስሚው ብሎና ስሰማው ሙስሊም ነበር የመሰለኝ ያንን መግለጫ ያወጣው ሙስሊም መስሎኝ የኛ አባቶች የለቀቁትን ሰማሽ እንዴ ሲለኝ አይ ይሄ እኮ የሙስሊም ነው የኛ ላክልኝ እንጂ አልኩኝ ጭራሹ ማለት ነው ገርሞኝ ማለት ነውና የዚህ ነሐል ነው የተገረምኩት። ሰለላሁ ዐለይሂ ወሰለም እያሉ እነሱን መስለው ማለት ነው። ይሄ ማለት ልክ ጲላጦስ የህዝቡን ፍላጎት ለማሟላት ሲል ክርስቶስን በአደባባይ ያሰቅሎታልና ልክ እንደዚሁ ምእመኑን የሙስሊሙን ኡማ ለማስደሰት ብላችሁ ዛሬም ክርስቶስን እንደሰቀላችሁት ነው ማይሆን እንደዚህ አይነት ሰዎችን ማለት ነውና በዚህ ላይ በጣም ቅሬታ አለብኝ ያው ወንድሞችም ስላስቀመጡት ማለት ነው። እና ሌላው ልንመፈልገው ወንድሞች ሲጠፉ ጭራሽ ሌሎች እፎይ ሲጠፋ ለአንድ ሰሞን ሌሎች ጀግና እፎዮችን አሳይቶኛል።
እነ ቆስጠንጦኒዎስ በጣም ምን ስማችሁን አሁን ጠቅሼ እንትንም አለላችሁ ያላሰብኳችሁ ወንድሞች ጭራሽ ነብር ሆናችሁ የመጣችሁ እስልምናው ላይ ዲቴይል ገብታችሁ መስራት የጀመራችሁ በጣም የኮራሁባችሁ ወንድሞችን አይቻሉ እህቶችም ጭምር ማለት ነውና እንደዚህ ነው የምንፈልገው። አንድ እፎይ ላይ ብቻ አይደለም እንዲሰራ የሚፈለገው። ዛሬም የሚጮኸው ለአንድ እፎይ ብቻ አይደለም። ሺህ አላፍ እፎዮች ይመጣሉ። እነዛ እፎዮች ደረታቸውን ነፍተው ስለ እምነታቸው ዲፌንድ እንዲያደርጉ ስለሚያስፈልግ ነው። የነሱ ዓላማ እፎዮችን ማጥፋት ስለሆነ ማለት ነውና እፎዮች በጣም እየፈሩ ያየንበት ሰዓት ነውና እግዚአብሔር ይመስገን። ይሄ አጋጣሚ እንደውም ወንጌል እንዲሰበክ የእግዚአብሔር ቃል እንዲነገርበት የብዙ ነፍሳት መዳኛ መንገድ የሆነበት አጋጣሚ ነው። ብዙዎች እንዲነቃቁበት፣ አባቶች እንዲነቁበት፣ መምህራን እየነቁ እስልምናውን እንዲመለከቱ የተደረገበት ነው። ታስታውሳላችሁ እኔ ስንት ጊዜ ፖስት ያለውኝ ቤተክርስቲያን ግን ነፍሳትን ለማዳን በፕሮቴስታንት ላይ ብቻ ነው እንዴ ተልእኮ ብዬ ሁላ የፖስትኩበት አጋጣሚ አለ። በቃ እስልምናው ላይ ጭራሹም ማንም የሚያስታውስ የለም። እኔ መምህራን ራሱ ይቅርታ አድርጉልኝና እስልምናውን እንደሚፈሩ እኔ ክርስቶስን ራሱ የሚፈሩ አይመስለኝም። በጣም ነው እንትን የሚሉት። ፕሮቴስታንቱ ላይ ሲሆን ግን አንድ ጥቅስ ይያዛል። ሮሜ 8:34 ኢየሱስ ያማልዳል ቀን ከሌሊት ነው በቃ ሲጮህ የሚዋለው። ጥምቀት ለድነት ያስፈልጋል። በቃ ይሄ ሲባል ግን የእናንተ ስራ በፕሮቴስታንት ላይ የምትሰሩ ወንድም እህቶች የእናንተ ስራ ቀላል ነው እያልኩኝ አይደለም። በጣም ከባድ ነው። በጣምም ትልቅ ተልእኮንም እየሰራችሁ ነው። ነገር ግን ቤተክርስቲያን እስልምናውንም ልታይ ይገባል። ኦኬ፣ እስልምናውንም ልታየው ይገባል። በፕሮቴስታንት ላይ የምትሰሩ ወንድም እህቶችን እያቃለልኩ አይደለም። የእናንተ ስራ በጣም ወደር የሌለው ስራ ነው። ነገር ግን ደግሞ ይሄ ተልእኮ የቤተክርስቲያን ተልእኮ አንድ ቦታ ብቻ አይደለም፣ ለዓለም ነው ተልእኮ። ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ነው ያለው። ኦኬ፣ ለአንድ ግለሰብ ለሆኑ ግለሰቦች ብቻ አይደለም ተልእኮ የቤተክርስቲያን ለዓለም ነው። ስለዚህ ለዓለም እስከሆነ ድረስ ደግሞ በሁሉም በኩል ቤተክርስቲያን በእኩል ወንጌልን ልታደርስ ይገባል እና በእስልምናው ላይ በጣም ሊሰራ ያስፈልጋል። ቤተክርስቲያንም ይህንን ነገር በደንብ አጽንኦት ሰጥታ ልትመለከተው ይገባል። ሰሞኑን ግን ያየሁት አንድ ልቤን የነካኝ ቪዲዮ አለ። ስም አልጠቅስም። እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግር። እውነት ለመናገር አንድ ሰው የሆነ የቤተክርስቲያን መምህር ሹመት ስላገኘ ብቻ በሁሉም ቤተ እምነት ውስጥ የመስራት ችሎታ አለው ማለት አይደለም። ይሄንን ስላችሁ በጣም ከታላቅ ይቅርታ ጋር ይሄንን ያለው አካል በጣም ከፍተኛ እንግዲህ ሹመት ያለው ምናምን ነው ተብሎ የሚታሰበው። ግን እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግርን አይቼ እግዚአብሔርን ነው የምላችሁ ልቤን የተሰበረው። ማለት ምን ያህል ወንድሞቼ እንደሚለፉ ስለማቅ፣ ምን ያህል ደግሞ እውቀትን እንደሚጠይቅ ስለማቅ ማለት ነው። ምን ያህል መጋደልን እንደሚጠይቅ በአንድ ጥቅስ ይዞ በአንድ መጽሐፍ ቅዱስ ላይ ጥምቀት ለድነት ያስፈልጋል አያስፈልግም በሚለው ክርክር አይደለም እስልምና ላይ የሚሰራው። ብዙ አይነት ሶርሶችን ፈልጎ ነው አንድ ክርስቲያን ከእስልምና ጋር ዲስከስ የሚያደርገው ከሙስሊም ወገኖቻችን ጋር። አንድ መጽሐፍ ብቻ ይዞ አይደለም ከሙስሊም ወገኖቻችን ጋር ውይይት የሚያደርገው። በጣም ብዙ አይነት ሶርሶች ሁለት እንኳን ይዞ አይደለም። እነሱ ይክዳሉ ታውቃላችሁ። 3-4 የሆኑ መረጃዎችን አዘጋጅቶ ነው ኢቭን ከአንድ ሙስሊም ጋር አንድ ክርስቲያን የሚከራከረው። እነዛን 3-4 መጽሐፍቶችን ማገላበጥ በራሱ ምን ያህል እውቀት እንደሚጠይቅ አስቡትና የእስልምና ላይ የሚሰራውን ነገር ልታቃለሉት አይገባም። ምክንያቱም እናንተ ቀረብ ብላችሁ እንዴት እንደሚሰራ ስላላወቃችሁት ከውጪ ሆናችሁ ዳር ሆናችሁ እስልምና ላይ መስራት እውቀትን አይጠይቅም ልትሉ አይገባም። ምን ያህል ተጋድሎን እንደሚጠይቅና ምን ያህል ደግሞ ኢቭን ራሳችሁን ነው የሚያሳጣችሁ። በነገራችን ላይ ክርስቶስን ይሄን እያካበድኩ አይደለም፣ ራሳችሁን እንድትረሱት ሁላ ያደርጋችኋል እስልምና ላይ መስራት። ኦኬ፣ ራሳችሁን እንድትረሱት ምግብ እንድትበሉ እንኳን ሰው ነው የሚያስታውሳችሁ። እኔ ይሄን አጋጣሚ ስለማቀው ማለት ነው በወንድሞቼ ምናምን ስለማቀው በጣም ብዙ ነገርን ነው የሚጠይቀው፣ ብዙ ነገርንም ነው የሚያሳጣችሁ። ይሄን ስል ካዲያ እንደው እናንተ የምትሰሩት እንደው በጣም ከባድ ነው ብላችሁ እንድታካብዱት አይነት አይደለም፣ እንዲካበድ ፈልጌ አይደለም። በጣም ብዙ አይነት ነገርን ስለሚጠይቅ ማለት ነው። ራስን እስከ ማጣት ድረስ የሚጠይቅ ነገር ነው እስልምና ላይ መስራት እና እንደው እንደዚህ ያላችሁ ያቃለላችሁ የወንድሞችን ልፋት በሆነ ነገር ባትሸፍኑት መልካም ነው። በጣም ብዙ የሚደከምበት ስራ ነው እስልምና ላይ ብዙ መስዋዕት የሚከፈልበት ነው። ይሄንን እያልኩ ያለሁት የወንድሞችን ልፋት ስለማይ ነውና ወንድሞቻችን ጳላዲዮስ፣ እፎይ እንዲሁም ሌሎቻችሁ
እግዚአብሔር አምላክ ከዚህም በላይ የምታገለግሉበት ብርታቱን ኃይሉን ይስጣችሁ። እናንተ ለኛ ኩራቶቻችን ናችሁ። ብዙም እየተማርንባችሁ ብዙ እፎዮችንም እያፈራችሁ ብዙ ጳላዲዮሶችንም ብዙ ወንድም ያው ጠቅሼ ያልጨርሳችሁ ብዙ አይነት እፎይ ስለተነሳችሁ ማለት ነውና ይሄ ቀላል ስራ አይደለም። በርቱ ነው የምለው። ቀጥሉ። እሺ፣ እናመሰግናለን። ያ ከሴቶች ክንፍ ሴቶች ቅድም እንዳልኳችሁ ነው እስልምና ላይ የሚሰሩ ለወል ከሌ ማለት አንችልም። እነ ናኑን እና እውነትን ጨምሮ የመሲሁ ልጅ ሌሎችም ጨምሮ እጅግ በጣም ብዙ የሰሩ ሲታገሉ የነበሩ ገስት ላይ ያሉት ስለገቡ ነው እነኛን የጠራሁት እና ብዙ አሉ። በጣም እናመሰግናለን ሁላችሁም። ማማዬ እናመሰግናለን። ወደ አልፋ ልለፍ። አልፋ የተወሰነ ደቂቃ ልስጥህ፣ ረጅም ሰዓት አልሰጥህም፣ 5 ደቂቃ ያህል ማክሲመም። ሰላም ብያለሁኝ ሁላችሁንም። እኔ 1 ደቂቃ ይበቃኛል፣ ከ1 ደቂቃ በላይ አላወራም። ወንድም አለም እንኳን ተመለስክ ብያለሁኝ። ደስ ብሎኝ ነው በመመለስ። ብቻ በአንተ ትንሽ ቀንቻለሁኝ። በዚህ ቀናትም ተነስቼ ወደዚህኛው ለመግባት እኔም ወስኛለሁ። ከ1 ወር ወደዚህ ነው ወደዚህ ለመግባት የወሰንኩት እና ታላቅ ወንድማችን አመሰግናለሁኝ። እና ሌላ ነገር ደግሞ መናገር የምፈልገው ምንድነው ይህን ሰሞን ገጠር ላይ ምናምን ቼክ እያደረኩኝ ነበር። አሁን እንግዲህ ያው ታች ስልኮች ምናምን ወደ ገጠር ውስጥ እየገቡ ነው እና እያየሁኝ ነው እንደዚህ ነበር እንዴ ምናምን ያሉት ትልቅ ሰዎች ጭምር እና ማለት በቃ እየተገረሙ ነው። እንደዚህ ነው እንዴ ምናምን ይላሉ። እኔ እያደረጋችሁ ያላችሁት ነገር ውጤቱ አሁን አይደለም የሚታየው። ውጤቱ አሁን ከ1 2 3 4 5 ዓመት በኋላ ምን አይነት ለውጥ እንደሚመጣ እንግዲህ አብረን እናየዋለን። አሁን ሰዎች እስልምና ላይ የሚፈሩት እንግዲህ ብዙ መሰረት ተሰራ ይፈራሉ። እስልምና ላይ በቃ እስልምና ደግ እንደሆነ ተቂያ ስለሚሰሩ እነሱ እስልምና በቃ ጥሩ እንደሆነ ምናምን እንደውም ኢትዮጵያን በጣም እንደሚወዱ ምናምን ነገር ነው በቃ የሚሰከሰን ድሮ። ያ ነገር ግን ኮምፕሊትሊ ውሸት እንደሆነ እያዩ ነው እና ደግሞ ሰው እየነቃ ነውና ብቻ ቀጥሩበት። እኛም ከጎናችንን ወደዚህ በኦሮምኛም ደግሞ ያው ትንሽ እንረዳቸዋለን በሚችለው አቅም። ያው አንተም ትችላለህ ኦሮምኛ ቃለውኝ ግን እና በርቱበት። እንደ ሀሳብ ደግሞ አንድ ከውስጥ የሆነ ነገር ጽፍላለሁኝ። እሱ አሁን እዚህ ላይ መናገር ስለማልፈልግ ነው እና ለሁሉም እግዚአብሔር አክብርልን። እንግዲህ ከጾሙ በኋላ እኛም እንገባበታለን ብዬ ተስፋ አደርጋለሁኝ። እግዚአብሔር አክብርልን። መልካም፣ እናመሰግናለን። በኦሮምኛ ሜቢ እኔም ልገባበት ስላሰብኩኝ ሜቢ በሰፊው እንመጣበታለን። በውስጥ እንነጋገራለን። ልጆችን የተወሰኑ እንትን እያልን ነው እየተማሩም ያሉ አሉ። እነሱንም ጨማምረ በኦሮምኛ ቀጣይ በሰፊው እንመጣለን። እንግዲህ እንደ እግዚአብሔር ፍቃድ ለዛ ነው አንተን የሚያስገባው። ሜቢ እንቀጥላለን፣ ኦሮምኛው ላይ እንገባለን በሰፊው። ለጊዜው እናመሰግናለን። እሺ ባሮክ አንተን ላስቀጥልህ። እሺ ሁላችሁንም ሰላም እያለሁኝ እንደምን አላችሁልኝ? እና ለውድ ክርስቲያኖች እንኳን ለሆሳዕና በዓል አደረሳችሁ። አክቹሊ አሁን ወደ ሕማማት ተሻግረናል አልፈናል ማለት ነው። እናም እንኳን አደረሳችሁ። በእርሱም ቁስል እኛ ተፈወስን ስለሚል ሕማም ሁሉ ለእኛ መዳን ነውና ለዚህ ለተወደዱ ጊዜያቶች አደረሳችሁላችሁ ወዳለው ክርስቲያኖች። በመቀጠል እንኳን ልዑል እግዚአብሔር አምላክ እናንተን ሰላም አደረጋችሁ። የብዙ እናቶች፣ የብዙ አባቶች፣ የብዙ ወንድሞች፣ የብዙ እህቶች ጸሎት ከእናንተ ጋር ነበር። በነገራችን ላይ ለሳምንታት ያክል አካባቢ አንድ ፕሮግራሞችን ይዘን ለመግባት እየሞከርን ነበረ። ምንድን ነበረ እርሱም እፎይ ያለ ማስረጃ ያወራበት አንድ ለእንትን እንኳን ለናሙና አንድ ነገር ካላችሁ እንኳን እስኪ ግቡና አሳዩንና እኛ ምንውቀሰው የሚል እንትን ገብተን ነበረና እንዲሁ በተራ ጥላቻ ወይም ደግሞ ዝም ብሎ ሲወራ በሰሙት ምናምን ነገር ነበረ። ብዙዎች ሲሳደቡና ሳይገባቸው ሲፈርዱ የነበሩ ብዙ ሙስሊም እህትና ወንድሞች ብዙ ነገር እንዲያውቁ ሆኗል። በነገራችን ላይ እንደ ቀልድ ምንም ስለ ሃይማኖትም ግድ የሌላቸው የነበሩ ሰዎች ሁሉ ሃይማኖታቸውን እንዲረዱ እንዲያውቁ ጀስት የስም ለውጥ እንጂ ተመሳሳይ ሃይማኖት እዛም የሆነ አንዱ አምላክ እዚህም ያለ አንዱ አምላክ እንደሆነ የሚረዱ ብዙ እውቀት የሌላቸው ሰዎች ነበሩ። ግን እግዚአብሔር አምላክ አቤት ጠራችሁኝ። ቀጥል። ኦኬ። እና ብዙዎች ስለ ሃይማኖታቸው እንዲያውቁ እንዲረዱ ብዙዎች እስልምና ምን ማለት እንደሆነ
በአንድ ሰው የተጀመረ ምስክርነት የሌለው እንዲሁ ለሆነ ብዙዎች አውቋል ተረድቷልና ስለዚህም ደግሞ ለእናንተ ምስጋና ይገባችኋል። እንግዲህ ብዙ ትዝብቶችንና ብዙ ምስጋናዎችን አቅርባችኋል። ሁሉም ነገር ያላችሁት ነገር ትክክል ነው። ብዙዎች በሁሉም ሳይድ ለመወደድ የሚሞክሩ ከእንጀራቸው ብቻ ነገሮችን አይተው ወይም ደግሞ በዚህ መወደድ በዛኛው መወደድ እና ቲክቶክ ላይ ምንም አይነት በቃ ስራ እየተሰራ እንዳልሆነ ተራ ነገር እየተሰራ እንደሆነ አድርገው ለማንቋሸሽ ተራ ሚዲያ ላይ ያሉ አይነት ሰዎች ራሳቸው ሚዲያ ላይ እየሰሩ በነገራችን ላይ ትልቁ ገቢያቸው ራሱ ሚዲያ ሆኖ ግን ደግሞ እንዲሁ ሚዲያ ላይ ያሉ ተራ ሰዎች ሰውን የሚያባሉ ምናምን እያሉ ለመግለጥና የሆኑ ጓደኞቻቸውን የሆኑ የገቢ ምንጮቻቸውን ከማየት ብቻ አንጻር ለሚያምኑት እምነት ለሚያምኑት አምላክ እንኳን ክብር የሌላቸው ሰዎችም ነበሩ እና እነርሱም አሁን ከዚህ በኋላ ብዙ ነገርን ያውቃሉ ይረዳሉ ብዬ አስባለሁ። ተሸውደው ነው ብዬ አላስብም። እንዲህ ሁለት ነገር መውደድ አይቻልም፣ ለሁለት ጌታ መገዛትም ስለማይቻል ማለት ነው እና እግዚአብሔር አምላክ በነገሮች ሁሉ ከእናንተ ጋር ይሁን። ከፊት ይቅደምላችሁ። ሐሳባችሁንም ሰምተናል። በጣም ደስ ይላል። እንዳላችሁት ነው። በጣም ብዙ ኮሌጆች አሉ በነዛኞቹ ሳይድ እንደሚታወቀው ክርስትና ላይ እንግዲህ ትምህርት የሚሰጥበት ምናምን ብዙ መጽሐፍት ተጽፈዋል። ብዙዎችንም አሳደዋል። ጌታችን እና መድኃኒታችን ኢየሱስ ክርስቶስን ምን እያሉ መጽሐፉ ላይ ጽፉ እንደነበር እናውቃለን። ምን እያሉ ሁላ ይናገሩ እንደነበር እናውቃለን። አሁን ያ ዘመን ያበቃል። ቤተክርስቲያን ዲፌንድ ከማድረግ አልፋ አሁን ካውንተር አታክ ደግሞ ያስፈልጋል። እውነት ስላላት ማለት ነው። ክርስትናው እውነት ስላለው መሰረትም ስላለው የቀደመም ስለሆነ የነቢያቶች አምላክ በነቢያቶች የተሰበከ በሐዋርያቶች የተመሰከረለት ጌታ ስላለ የሞተ ይልቁንም ከሙታን ተለይቶ የተነሳ በአባቱ ቀኝ ያለ ዳግም ለፍርድ የሚመጣ ክርስቶስ ኢየሱስ የሚባል አምላክና ጌታ ያለን እውነት ያለን ሰዎች ስለሆንን ስለዚህ እውነታችንን ከእኛም የሚጠበቅ መመስከር ስለሆነ ለዚህ እውነት ደግሞ ሁሉም ክርስቲያን ሊቆምና የሚያውቀውን ደግሞ ሊናገር ይገባል። ከእፎይ ጎን መቆም ማለት እፎይን መደገፍ አይደለም፣ ቤተክርስቲያንን መደገፍ ነው። እፎይ ያለ ምንም ማስረጃ የተናገረባቸው ጉዳዮች ስለሌሉ ማለት ነው። እግዚአብሔር አምላክ ይጠብቃችሁ። ጰላዲ እፎይ፣ ሁላችሁንም እዚህ ጋር ያላችሁ እህቶች ወንድሞች፣ ለሁላችሁም ረጅም እድሜ እና ከዚህ በላይ እውቀቱና ጥበቡን ይግለጥላችሁ። በጣም ነው የምንወዳችሁ። ክብር ያድል። እናመሰግናለን ባሮክ፣ እናመሰግናለን። እስቲ በውሸት የተናገረውን መረጃ አንቱ አመጡም ባይዘ ቪዲዮዎችን በስርዓት ላደመጠ ሰው ሙሉ ቪዲዮዎችን ላደመጠ አንዲት ያለ መረጃ ወራዋትን ሊያመጡ አይችሉም። ባይዘ አንዳንዴ ለራሴ ይገርመኛል። ለካ እስልምና ላይ የምናወራው ሁሉ በመረጃ ነው። በቃ ተሳስተን ያለ መረጃ እንደማናወራ ይሄ ማሳያ ነው። ምክንያቱም እኔ ቻሌንጅ አድርጉ እስቲ ጥላቻ ስለሚሉ ቻሌንጅ አድርጉ እስቲ ኑ ያለ መረጃ ወራ ነውን ደጋግሜ ል ነበርና ሊያመጡ ይችሉን ብዬ አስብ ነበረ። አሁን ላይ ሳስበው እያንዳንዷን ቃል የተናገርኩትን ከሐዲሳቸው ማሳየት እንችላለን። እያንዳንዷን ማለት ነው። ስድብ የሚመስለው የሚቀፍ የሚመስለው ቆሻሻ የሚመስሉ እንደዚህ ባይባሉ የተባሉትን ቃል በቃል ከሐዲስ ማምጣት ይቻላል። እያንዳንዱ ማምጣት ይቻላል። እንደው እኛ ኢትዮጵያውያን ሆነን ቃላቶቹ ስለሚቀፉ ወደ አማርኛ ስናመጣቸው ይዘገንናሉ እንጂ ከዛ በላይ ሰቅጣይ ቃላቶች አሉ። ቀጣይ ግን እንሄድባቸዋለን። እስካሁን ያላየናቸው ደግሞ ትንሽ በፊት ቀፈፍ በሚሉ የመሰሏችሁ ከነሱ በላይ ዘግናኝ ነገሮችን አግኝተናል። እንግዲህ እንዴት እንደምትሆኑ ደግሞ እናየዋለን። እንሄድበታለን። ይነበባል፣ እናነበዋለን። ተጽፏል፣ እናነበዋለን። ሙሐመድ ሲተገብረው ያልዘገነናችሁ እፎይ ሲያነበው ሊቀፋችሁ አይገባም። ደግሞም አነበዋለሁ፣ ደግሞም እናነበዋለን፣ ደጋግመን እናነበዋለን። ቢቀፋችሁ ምን እናደርግ ካዳ? የምትወዱት እንዳይን ብሌናችሁ ምሳሱለት ሳታቁት እንደዚህ አይነት ዘግናኝ ነገሮችን አድርጓል። እናነበዋለን። እመኑኝ ነፍሴ እስክትወጣ ድረስ እንደዚህ አይነት ነገሮችን ነብዩ ያደረጋቸውን እናነባለን፣ ለሰዎች እንገልጣለን። ከበፊቱ በሚቀፉ ሁኔታ አሁን ደግሞ ቀጣይ በጣም ብዙ አሉ። እንግዲህ ተዘጋጁ፣ ደረታችሁን በስፖርት ወጠር አድርጉት። ይህንን ለመሸከም ማለት ነው። በየመስጊዱ ሰምቻለሁኝ
በጣም ጥያቄ እንደተፈጠረባችሁና መልስ እያገኛችሁ እንዳልሆነ በተለያየ ቦታ ላይ መረጃዎች ይደርሱናል። ለማዋከብ ይሞክራሉ፣ ውሸት ነው ለማለት ይሞክራሉ። አንዳንዶቹ ደግሞ እፎይ እየተናገረ ያለው መጽሐፉ ላይ ያሉ ነው። አይ ክርስቲያኖች እየተቹን ያሉት ቡሃሪ ላይና ሙስሊም ላይ ባሉ መጽሐፍቶቻችን ነው። ስለዚህ ክርስቲያኖች እንዲሁ ከሜዳ ተነስተው አይደለም እየተቹን ያሉት እያሉ እራሳችሁ እየተሞጋገታችሁ ነው። ደስ የሚለው አንደኛው ይክዳል፣ አንደኛው ይመጣና ዳኢፍ ነው ይላል። አንደኛው ይመጣና አይ መጽሐፋችን ላይ ያለ እኔ ግን አልቀበለውም ይላል። ስለዚህ ስትካካዱ መልሰው ቁጭ ብለው የሚማሩ ብዙ አሉ። እውነትን የሚያውቁ በዛ ውስጥ እውነት አርነት ያወጣልና ነፃነትን የሚያገኙ የሚወጡ ከስርዓት አሉ። ትንሽ ጊዜ ነው። እያዩ ያንገፈገፋቸው ቋቅ እያላቸው ይወጣሉ መጨረሻ ላይ ማለት ነው። ከጭን የማያልፍ ሃይማኖት ስለሆነ ቃል ስጋ ሆነ። ወደ አንተ ልለፍ። ሜይ ቢ አንተ ትመስለኛለህ ቀደም የምትለው። እንዴት ናችሁ? እንዴት አመሻችሁ? ኡስታዝ እንዴት ኑት? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እዚህ ላይ ያላችሁ እህት ወንድሞቼም ከስራ ያላችሁም ድሉ ስላገኙ አመሰግናለሁ። ድጋሚ ገስ ላይ እንደዚህ ስለተገናኘ ነው እውነት ደስ ብሎኛል። አብዛኛው ስላላችሁት ጊዜም አልወስድም። የተወሰነ ነገር ብቻ ልበል። ከሚመሰገኑት ልጀምርና በደንብ አመስግናችኋል ብዬ አምናለሁ። ይቀራ ብዬ ማስበው እውነት እኛን ሲታዘዙ የነበሩ ትንሽ ናቸው ብሎ ሳይንቁ ኮፒ ሊንክ አድርጉ ሲባሉ ኮፒ ሊንክ ሲያደርጉ አሁን እንደምታዩት 14 ሚሊዮን ታብታብ ወደ 720 ኮፒ ሊንክ ያደረጋችሁ እውነት ትንሽ ናቸው ሳትሉን አካውንቱን እየሄዱ እነሱ በዛ በኩል ሪፖርት ሲያደርጉ ዲአክቲቭ ለማድረግ እምቢ ብሎ በነበረ ሰዓት ሁሉ በጣም ሌሊቱም ቀንም ሳይሉ ሲያገለግሉ የነበሩ እህት ወንድሞች አሉና ከስር እውነት እናንተን እግዚአብሔር ያክብርልን በሉ። እግዚአብሔር ስም እግዚአብሔር ይስጥልን ለማለት እወዳለሁ። በቅድሚያ ሌሎቻችሁ ተመስግነናል ተመሰጋግነናል ብዬ አምናለሁ። ሌላ በዚህ አጋጣሚ አንድ መረጃ መስጠት እፈልጋለሁኝ። እፎይ በእፎይ አካውንት እንትን ስም አካውንት የከፈታችሁ የቲክቶክም የፌስቡክም ምናምን ክርስቲያኖች ካላችሁ ፕሊስ ቴክ ኬር አድርጉ፣ ተጠንቀቁ ማለት ነው። አሁን ይሄ ግለሰብ ክርስቲያን ነው። ኦኬ ምን ብሎ ነው? በእስልምና የወጡ ለማገዝ የምትፈልጉ የንግድ ባንክ ብሎ እዚህ ጋር እናንተም ይሄው ስክሪንሻት አድርጋችሁ ቼክ ልታደርጉት ትችላላችሁ። ስሙን አሳያችኋለሁ። 1067 56 95 761 ብሎ እንደዚህ አይነት እንትን ውስጥ ባይ ውስጥ አስቀምጠዋል ማለት ነው። ገብቼ ሳየው የሁላችሁ ክርስቲያን ነው። ብርሃኑ ነጋ በቀለ የሚባል ግለሰብ ነው። ሁላችሁም ቼክ ልታደርጉት ትችላላችሁ። ስክሪን አድርጋችሁ ስዳችሁ ማለት ነው። በርካታ ወደ 57,000 ፎሎወር ነው የደረሰው ማለት ነው። በርካታ አካውንቶች ተከፍተዋል። ከዚህ በፊትም እፎይን ተናግረዋል። አንድ ገንዘብም እየተጠየቁ ነው ብዙ ልጆች መረጃም ስለደረሰን፣ ሁለት ደግሞ አላስፈላጊ መረጃዎችም እየተሰራጩበት ስለሆነ ክርስቲያን የሆናችሁ የእፎይን ፕሮፋይል ብትጠቀሙ ምን ችግር የለም። እፎይ የሚለውን ስግን ባትጠቀሙ መጠቀም ራሱ አይቻልም በአጠቃላይ ማለት ነው። እንደዛ ማድረግ የለባችሁ ክርስቲያን ሆናችሁ ጤናማ ከሆናችሁ ማለት ነው። እፎይ የሚለውን የራሳችሁን ስም ተጠቀሙ። እኔም እፎይ ነኝ ሳምቲንግ ልትጠቀሙ ትችላላችሁ። እፎይ የሚለውን ግን ሊትራሊ አመሳስላችሁ ክርስቲያን ሆናችሁ እንደዚህ የምታደርጉ ሰዎች ለግል ጥቅማችሁ የግል ኪሳችሁን ለማደለም የምታደርጉት ጥንቃቄ እንድታደርጉ የሚል መልእክት በዚህ አጋጣሚ ለማስተላለፍ ፈልጌ ነው። መረጃውን ከመስጠት ባሻገር እኛ ምንም ልናደርግ እንግዲህ አንችልም። ይሄን ያለው ሪከርድ የምታደርጉትም ሪከርድ አድርጋችሁ ቪዲዮ የምትሰሩ ሰዎችም ቪዲዮ ሰርታችሁ እንትን በሉበት። ሌላ ብዙ እዚህ ጋር 7,000 ምናምን ሰዎች አላችሁ። አንዳንድ መረጃዎችንም ስትፈልጉ እፎይና ጳላዲዮስ እውነት አላቸው የሚል ቴሌግራም ቻናል አለን። እዛ ላይ ከዛ መረጃዎችን ብትወስዱ አንዳንድ መደናገሮችም የውሸት መረጃዎችም ሲሰራጩ የነበሩት ከዛ ባልመነጨ ሁኔታ ስለነበረ እዛ ላይ እንድታደርጉ ለማለት እወዳለሁ እና አመሰግናለሁ። አላስረዝምም። ለሌሎች እድል ልስጥ ብሮ። በዚህ አጋጣሚ የመጨረሻ አንድ የረሳሁት ስላለ በጣም ኢምፖርታንት ማለት ነው። ምን አለ መሰላችሁ፣ ይሄ ነገር እግዚአብሔር ለበጎ ነው ያመጣው እና በዚች በጠፋችሁባት ጊዜ ሳልነግራችሁ ማላልፈው አንድ ነገር አለ። ከ20 ልጆች በላይ ቆስጠንጢኖስ ጋርና እኔ ጋር ብቻ የተጠመቁ ልጆች እንዳሉ ነው የምነግራችሁ። አብዛኛው ሄደው የነበሩ እስላም የነበሩ ከክርስትና ሄደው የነበሩ ወደ 20 ልጆች ኦልሬዲ እንደተጠመቁ በዚህ አጋጣሚ ልነግራችሁ እወዳለሁ። ቢኮዝ ይሄ እግዚአብሔር ለበጎ ነው። በቃ ይሄን መናወጥ ያመጣው በየቦታ ያለውን ደግሞ ቤቱ ይቁጠረው እና ለዚህ ሁሉ ደግሞ ክብሩን ልዑል እግዚአብሔር ይውሰድ። ይህንን ለማለት ነው። አመሰግናለሁ ኡስታዝ። እናመሰግናለን። ጠቁሚያቸዋለሁ። እኔም በዚህ አጋጣሚ ቆስጠንጢኖስና ቃል
መረጃዎቹ ደርሰውኝ ስለነበረ ጠቆም አድርጊያቸዋለሁ። በዚህ ውስጥ ብዙ ልጆች እንደመጡ ጥሩ አጋጣሚ ነበር የተፈጠረው። እንኳንም ረዳቸው፣ እንኳንም እንትን አላችሁ። ኤኒዌይስ እንትን ወደ አካውንቱ ስመለስ አካውንቱ እፎይ የሚል አሁን ራሱ አንድ ቁጥር ከስር ይጽፍልኛል። እፎይ ብሎ የኔ ነው ፕሮፋይሉ። እንግዲህ ምን ሊለኝ ሊሆን አላውቅም። አንድ ቁጥር እየጻፈ ነበር። ናግባ እስኪ ቁጥር ጻፍና ወይ ላክና እስኪ ናግባ እና በእኔ ስም የተከፈቱ ብዙ አካውንቶች አሉ። ፌስቡክም አለ በእኔ ስም የተከፈተ። ፌስቡክም የለኝም። ገስት ላይ ሆኖ እያወራ ከታች አንድ ቁጥር ሲጽፍ ሜይ ቢ አንድ ጊዜ የሆነ ቪዲዮ ሰርተ እንስሳንም ግንኙነት ማድረግ ይቻላል ብለ በሰራበት ቪዲዮ ላይ አንድ ጀለስ አይ እንስሳ ሳይሆን ሴቶችን ነው እጅና እግርን ብሎ ሰርቶ ነበርና እጅና እግር አለ እሱ ተቆጥሮ ነው ላይ ሆነታችን ምጽፍ አራት እግር ያላት ሰው ነች ያለው። አየኔ አይደለም ምን እያየሁት እኮ ምን አስቡ ነው አስገባኝ እያለ ይጽፋል። እና ፕሮፋይሉ የኔ ነው፣ ስሙ የኔ ነው። ፕሊስ ክርስቲያን ከሆናችሁ እንደዛ ታደርጉ። ሙስሊሞቹ ያው ተቂያ የተፈቀደ ስለሆነ ውሸት የተፈቀደ ስለሆነ ሌብነትም የተፈቀደ ስለሆነ ሀላል ነው፣ ችግር የለውም ለነሱ። ክርስቲያኖች ግን ባታደርጉት ጥሩ ነው። ሚስተር ብርሃኑ ነው የሚለው አይደለ? አሁን ያሳየህን ላይ ሚስተር ብርሃኑ ማን ነው የሚለው? ሚስተር ብርሃኑ በቀለ አያቱ ስም አለው። ሚስተር ብርሃኑ በቀለ ላሳየህና በሰራተኞች ስራ በእንትን ማውጣት ይቻላል። በባንክ እንትኖችን ማውጣት ይቻላል። አክቹዋሊ ማወቅ ይቻላል። ፕሮፋይሉን ፎቶውን ማውጣት ይቻላል። ሰዎች ስላሉ ወዲያውኑ የቀየረው በነገራችን ላይ ላይቭ ላይ ለልጆች ስናሳይ ወዲያው ነው አካውንቱን ያጠፋው። ብርሃኑ ነጋ በቀለ እንግዲህ መምህር ሆኖ እንደዚህ አይነት ሌባ መምህር እንግዲህ አስቡ። እንደዚህ አይነት ቆሻሾች አሉ። ጥንቃቄ አድርጉ። የትኛውም ቦታ ላይ በውስጥ መጥቶ እንደዚህ ቢሏችሁ ጥንቃቄ አድርጉ ከማለት ውጭ ሌላ ምን ልል እችላለሁ? አይደል ነው። ጥንቃቄ አድርጉ። ለማንኛውም 200,000 አካውንት ያለውም አለ። በዚሁ አጋጣሚ 200,000 ፎሎወር የደረሰ እፎ የሚል አካውንት በውስጥ እየገባ ይሄ ነገር ያስፈልገናል፣ ቪዲዮ ሰርችበታለሁ ባይዘው ይሄ ነገር ያስፈልገናል፣ እፎይ ነኝ አሁን ችግረኛ ነኝ ምናምን እያለ ልጆችን ያወራቸዋል። እና እንደውም መምህራኖች ናቸው አጣድፎ ቪዲዮ ስሪበት ብሎኝ የሰራሁት ራሱ ማለት ነው። 200,000 ፎሎወር የደረሰ እፎይ በሚል አካውንት ጥንቃቄ አድርጉ። በቃ እኔ 2 ነው ቲክቶክ አካውንት ያለኝ 2 ነው። ይሄንኛውና አንደኛው 200 ምናምን ሺህ ይሄንኛው ወደ 700 ሺህ። ከዛ ውጪ ሶሻል ሚዲያ አክቹዋሊ ለጊዜው የምጠቀመው ሌላ የለኝም። ፐርሰናል የሆነ ቴሌግራም አለኝ። እሱም ፐርሰናል ነው እንጂ ግሩፕ ምናምን የለኝም። ከማንም ጋር ኢንተራክት ማደርግበት የለም። ስለዚህ የትኛውም ሶሻል ሚዲያ ጋር ከማንም ጋር አታገኙኝም ማለት ነው። የትኛውም ጋር ምጻጻፍበት ከማንም ጋር ኢንተራክት ማደርግበት የለም። በጣም ሴሌክቲቭ የሆኑ ሰዎችን ብቻ ማስተምርበት የተወሰነ ልጆች ኢሞ ነበር። ኢሞም እሱን ማጥፍቼዋለሁ። አሁን ላይ እየተጠቀምኩ አይደለም። በጣም ጥቂት ሰዎች ማስተምርበት እንትን ዋትሳፕ ነው። እሱም በጣም ጥቂት ሰዎች ቤተሰብ እንደዚህ የሆኑ። ከዛ ውጪ ቴሌግራም ነው። ቴሌግራም ደግሞ በጣም ሴሌክቲቭ የሆኑ ማስተምራቸው ልጆች እና እንደዚህ በጣም ትንሽ ሰዎች ናቸው እንጂ ከማንም ጋር ማወራበት የለም። ስለዚህ ግሩፕ የትኛውም ግሩፕ ላይ እፎይ ነኝ ብሎ ቢመጣ እፎይ አይደለም ማለት ነው። የትኛውም ቦታ ላይ የለውም። የትኛውም ሜቢ ቴክስት ከመለስኩም እንትን ካወራውም ደግሞ እዚሁ 700,000 ያለው ላይ ነው እንጂ ሌላኛው ቴሌግራሜ ላይ አውርቼም አላውቅም። አይምን ሌላ ፕላትፎርሞች ላይ አላወራም። እዚኛው ላይ ነው። እዚኛውም ላይ ብዙም ሚሴጅ የመመለስ ኢንተረስት ብዙም የለኝም። ከስንት አንድ ከእስልምና መምጣት የሚፈልጉ ለእነሱ ብቻ ቴክስት ከመለስኩ ነው። በጣም በቀን ውስጥ በጣም ብዙ ቴክስቶች ይመጣሉ። ከ300 እስከ 400 በትንሹ ኦን አቨሬጅ ይመጣል ቴክስት። ሰው ለእነኛ ሁሉ መመለሱ በጣም ስለሚከብድ ረንደምሊ የገጠመኝን ፊት ለፊት እንደዚህ ሳየው የሙስሊም አካውንት ከሆነ እና መማር እፈልጋለሁ የሚል ከሆነ እነኛም ብቻ ነው ቴክስት ካናገርኩኝ ዚስማች። ከዛ ውጭ የሚሄደው የለም። ፐርሰናሊ በጣም የምፈልጉኝ ካላችሁ ቃልን አናግሩ። ሜይ ቢ በቃል ዙሪያ ምናምን ዞሮ የመጡ ወይም በቆስጠንጢኖስ እንደዛ ካለ ነው እንጂ ዚስማች ከኔ ጋር የምትገናኙትበት መንገድ የለም ማለት ነው። እና እንደዛ ነው። አለም እንኳን ደህና መጣሽ። ምናልባት አለም ከማውራቷ በፊት ቃል ስጋ ሆነ ቆስጠንጢኖስ አለ። ቅድም ቴዶም ተናግሮት ነበረ። ሜይ ቢ 2 ሰው ተጨማሪዎች አሉ። ልጇን አምላኳና ናኑ ማለት ነው። እንዲሁም ቴዶ ጥንካሏችሁ ሌጂትሜት ነው ማለት ነው።
እስካሁን በነበርንበት ወቅት እነሱ ስለሆነ ኮሚኒኬት እያደረጉ ያሉት። ቃል ስጋ ሆነ ቆስጠንጢኖስ፣ ልጇን አምላኳ፣ እንዲሁም ናኑ ያው ከቴዶ ጋር ማለት ነው። ከዛ ውጭ ያለውን አናውቅም። እሱን በደንብ ያዙልን። አመሰግናለሁ። ሰላም፣ እግዚአብሔር ከሁላችንም ጋር ይሁን። እንዴት ናችሁ? እንኳን አደረሳችሁ ለበዓለ ሆሳዕና። ያው ሕማማት እየገባ ነው። ሰላም ብያለሁ። ብዙውን ጊዜ አልወስድም። እንዴ ስላየናችሁ እንዴ ድምጻችሁን ስለሰማን በጣም ነው ደስ ያለን። እግዚአብሔር ይመስገን። እነዛ ቀናቶች እነዛ ጊዜዎች አልፈው ዛሬ ላይ ስላየናችሁ በጣም ነው እኔ ለራሴ በጣም ነው የተደሰትኩት ማለት ነውና ብዙ ክርስቲያኖችም ተደስተዋል ማለት ነው። እኔ አንድ ምለው ምንድነው በዚህ ጊዜ በተለይ እንግዲህ በዚህ ወር ውስጥ ባለፈው አንድ ወር ምናምን ውስጥ እንግዲህ በወንድማችን ፎይና ጰላዲዮስ ላይ በደረሰው ነገር ላይ የደረሰው ነገር በተለይ ኢትዮጵያ ውስጥ ላለን ክርስቲያኖች የማንቂያ ደውል ነው ብዬ አምናለሁ ማለት ነው። ምክንያቱም በጣም ከእንቅልፋችን ተኝተን ያለነው እንቅልፍ ላይ ያለነው የኢትዮጵያ ክርስቲያኖች ስለሆነ አብዛኛው ማለት ነው። በውጭ ዓለም ያሉት እንኳን ያው በመከራውም በምኑም በጣም ጠንክረው በርትተው ተነስተዋል አሁን ላይ ማለት ነው። በውጭ ዓለም ያሉትን ብታዋቸው በጣም የሚገርሙ እስልምና እንድባቅ እየመቱ አሉ ማለት ነው። ነገር ግን እኛ ኢትዮጵያ ውስጥ በጣም ተኝተናልና እኔ ክርስቲያኖች አሁን ላይ ካልነቃነ አሁን ላይ ወንድሞቻችን ላይ የደረሰው ነገር ካላነቃነ እኔ መቼ እንደምንነቃ አላቅምና እባካችሁን ከተኛችሁበት ወር ደግሞ ከተኛንበት እንንቃ። በጣም እንቅልፍ ላይ ነው ያለነውና እንንቃ። ነገ ማልዳ ልክ ግብጽ ላይ እየደረሰ ያለው ዛሬም እኛም ቤት እየመጣ እያየን ነው። በወንድሞቻችን ላይ እየመጣ እያየን ነው። ግብጽ ላይ ሰርግ ላይ ወር ደግሞ ቤተ ክርስቲያን ላይ እንደ በግ ነው በየቀኑ የሚታረዱት አይደል? ይሄው ወንድሞቻችንም እንደዛ ሊያደርጉ ተነስተው ነበርና ይሄ ነገር ነገ እያንዳንዳችሁ ቤት ይንኳኳልና እባካችሁን ክርስቲያኖች እንዲሁም ደግሞ ትልልቅ እይታ ያላችሁ ሰዎች ሶሻል ሚዲያው ላይ በጣም ብዙ እይታ ያላችሁ ሰዎች ተደማጭነት ያላችሁ ሰዎች እባካችሁን እንደው ስለ እግዚአብሔር እኔ ሁሌ ነው የምናገረውና እባካችሁን ወደ እስልምናው ትኩረታችሁን ወደ እስልምናው አድርጉ። እስልምና ላይ ላሉትም ወንጌል ያስፈልጋቸዋል። ኦኬ ወንጌል ያስፈልጋቸዋልና እርግጠኛ ነኝ ብዙዎቻችን ከተለያዩ ብሔሮች ነው የመጣ ነውና የተለያዩ ብሔሮች ደግሞ ስንመጣ በጣም የተለያዩ ቋንቋዎች የምትናገሩ የምታውቁ ሰዎች አላችሁና እባካችሁን በምታውቁት ቋንቋ ሁሉ ስሩ ወንጌልን። እንደው ቢያንስ እስልምናው ላይ እንኳን ገብታችሁ ባሰሩ በምታውቁት በተለያዩ ቋንቋዎች ስለ ክርስቶስ መስክሩ፣ ስለ ክርስቶስ ተናገሩ፣ ወንጌልን አስተምሩ። even ቋንቋ አማርኛን ባለማወቃቸው ራሱ እየጠፉ ያሉ ልጆች ስላሉ ማለት ነውና እባካችሁን ለነሱ ወንጌልን ስበኩላቸው፣ ስለ ክርስቶስ ንገሯቸው፣ ስለ ቤተ ክርስቲያን ንገሯቸው። አማርኛ የማያውቁ ሰዎች፣ አማርኛ የማይሰሙ፣ አማርኛ መናገር መስማትም የማይችሉ ሰዎች በጣም ብዙ እህት ወንድሞች አሉና እነሱ አሁን እየጠፉ ያሉት በምን ነው? በቋንቋ ነው። በቋንቋቸው የሚነግራቸው የሚያስተምራቸው ሰው ቢያገኝ አይጠፉብንምና እባካችሁን ይሄ የምታውቁትን ቋንቋ እንግዲህ መቃብር ድረስ ይዛችሁ ዝም ብላችሁ ሳትናገሩበት፣ ሳታስተምሩበት፣ ሳትጠቀሙበት ይዛችሁት አትሙቱ። እና እባካችሁን እኔ ሁሌ እናገራለሁና እባካችሁን ስለ እግዚአብሔር ብላችሁ አንድ ቋንቋ ላይ ብቻ ቁጭ ብላችሁ አትስሩ። ወንጌል ሁሉ በተለያዩ ቋንቋዎች መሰበክ አለበት፣ መነገር አለበት። የግድ እስልምናው ላይ ብቻ እውቀት ኖሯችሁ እስልምናን ሞግቱ ምናምን አይደለም። በቃ ክርስትናው ላይ ስሩ፣ በተለያዩ ቋንቋዎች ክርስትናው ላይ ስሩ። እና በጣም ነው ደስ ያለኝ ምናምን ነው። ግን አመሰግናለሁ ስለሰጠኝ እድል። ቀጥሉ። እሺ፣ እናመሰግናለን። ቆስጠንጢኖስ እንኳን ደህና መጣ። ከውስጥ ደቂቃ ረጅም ሰዓት አልሰጥም። አንተ ማትረባ ምን ሰራህ አሁን? አንተ ለምንድን ነው የገባው? አረ እግዚአብሔር የተመሰገነ ይሁን። ጌታን በመጀመሪያ እግዚአብሔር ፈቅዶ ጸሎታችንን ሰምቶ ፈቃዱ ሆኖ ከወንድሞቻችን ጋር እዚህ ድጋሚ ስለተገናኘን እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ጊዜ ነው። ምን አልከኝ? እግዚአብሔር የተመሰገነ ይሁን። በጣም እግዚአብሔር እናመሰግናለን። ድጋሚ ስለተገናኘን ከወንድሞች ጋር በጣም እግዚአብሔር እናመሰግናለን።
እና በዚች በአጭር ጊዜ ውስጥ ወንድሞቻችን ብዙ ነገር ፌስ አድርገዋል። ያም ደግሞ ውጤቱ ትልቅ ነገር ሆኖልናል። እነሱም በአዲስ መንፈስ እንዲመጡ ውስጣቸው እንዲጠነክር አዲስ ትውልድ እንዲያፈሩ አድርጓቸዋል ብዬ አስባለሁ። በጣም ለወደፊትም ገና በጣም ብዙ ነገር እንደሚያደርጉ አውቃለሁ። እና በጣም ወሳኙ ነገር ደግሞ አላህ የአደምን ትከሻ መታ መታ አድርጎ ነጫጭ ጉንዳኖች እንደወጡት ሁሉ እኛም ከእፎይ ትከሻ እንደዚህ ወተናል። ገና በሺ የሚቆጠሩ ሰዎችም እፎዮችም ይወጣሉ። ጠብቁ፣ ታያላችሁ። ገና በትልቅ ደረጃ መተን እንደምታዩን ተስፋ አድርጉ ካሁኑ። እና በጣም ላመሰግናችሁ የምፈልገው ሙስሊሞች ናችሁ። ስላነቃችሁን ተኝታ የነበረችውን የቤተክርስቲያን ልጆችን እንዳለ ስላነቃችሁ እኛን ስላነቃችሁን በጣም እናመሰግናለን። በጣም እና ጠብቁ በአጭር ጊዜ ውስጥ። እናንተም ሁላችሁም በጸሎት አስቡን። በጣም እንወዳችኋለን። በጸሎት እፎይንም በሰፊው አስቡት። ብዙ ነገር ይዞ ይመጣል። እኔ ብዙ አልናገር፣ ታይም አልውሰድ፣ ለሌሎች እድል ልስጥ። እንገናኛለን በሰፊው። መልካም፣ እሺ፣ እናመሰግናለን ቆስጠንጢኖስ። ጥሩ ስራ ሲሰራ ከነበሩት ውስጥ ነው ቆስጠንጢኖስም። እናመሰግናለን። እርግብ እንኳን ደህና መጣሽ። የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ሰላም ብያለሁ። እንኳን አደረሳችሁ ለሆሳዕና። ታችም ላይም ላላችሁ እፎይ በድጋሚ በዚህ ቲክቶክ በዚህ ላይፍ ስላገኘን በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። በጣም ደስ ብሎኛል። እኔ እግዚአብሔር አሁንም ያቆየ ወንድማችን። በጣም ነው የምንወድ፣ በጣም ነው የምናከብር። በርታለን። በዚህ ብዙ ነገር ብላችኋል። እኔ ብዙ ነገር ደቂቃ አልወስድም፣ ግን በጣም ከልቤ ማመስገን የሚፈልገው ወንድም አለኝ፣ ቴዶ ዘሩፋኤልን። መጀመሪያ ሙስሊሞች በሰፊ እዚህ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ እነዚህ አንተንን እፎይንና ጵላዲን ማሳደድ በሰፊ እየሰሩ ነበርና እንደ አጋጣሚ ቤቱ ከፍቶ ሳወራ ገብቼ እንደዚህ እየተሰራ እኮ ነው አልኩት። ከዛን መረጃ አሳየኝ ምናምን አለኝ። መረጃዎችን አሳየሁት። ወዳው ነው ወደ ስራ የገባ ቴዶ ዘሩፋኤል እና እኛም በሰፊ እንድንሰራ ያደረገን ወንድማችን ነው። በእውነት ለመናገር በጣም ከፍቶኝ ነበር። እኔ ግን የሆነ ነገር ስደርስ እኔ ደግሞ በጣም ነው የሚከፋኝ ምናምን፣ በጣም ከፍቶኝ ነበርና እሱ ጋር ገብቼ ተናግሬ እሱ ወደ ስራ ገባ። እኛንም እንድንሰራ እንድንበረታ፣ ሌሎቹም እንዲነቁ ያደረገ ቴዶን ሁላችሁም ማለት ነው። እግዚአብሔር እኔ እንጃ ቃል የለኝም። ቴዶ የእግዚአብሔር ረጅም እድሜና ጤና ይስጥ። እኔ ሌላ ምንም አልልህም፣ ብቻ ቃላት የለኝም ለአንተ። በጣም ነው የምንወድ፣ በጣም ነው የምናከብር። እግዚአብሔር እስከ መጨረሻ በቤቱ ያቆይ። ወንድማችን አንተን በርታ፣ ሁሌም ከጎንነን አለን። እኛም እፎይ ነን። ወዳችኋለሁ። እሺ፣ እናመሰግናለን። ማን ቀረን አሁን ያላወራል እዚህ ውስጥ? ቴዶ የለም እፎዬ። ምናልባት ያው እንደ መጨረሻ ማለትም ወደው እግዚአብሔር አምላክ ቢወድ ቢፈቅድ የበለጠ የጠነከርን እንድንሆን የያዝነው ነገር ከእጃችን ባይወጣ ጥሩ ስለሆነ ቀድሞ ወንድማችን እፎይ ወደዚህ ከመመለሱ በፊት እንደውም አይመለስም ብለን ነበር። 1 ሚሊዮን ካላስገባን አይመለስም ብለን አሁን እታችን ርግቤ አድርጋው እንደገባችው አይነት ፕሮፋይሎችን በመቀየር የእፎይ አካውንት 1 ሚሊዮን እንዲገባ ትልቅ እንቅስቃሴ የተደረገ ነበር። ያው በጣም ብዙ ሰው ፕሮፋይል ፒክቸሩን ተጠቅሞታል። ስለዚህ ያ መልእክት አሁንም በደንብ ተሰረጫጭቶ ወንድማችን እርግጥ ተደጋጋሚ ላይፍ ስለሚገባ በፎሎወር ደረጃ ሰው ባይጠራልንም ኮፒ ሊንክ የሚባል ግን አንድ ነገር ይፈጥርልናልና እዚህ ነገር ላይ በተነቃቃ መንገድ እንቀጥል። እንዳልኩት እነሱ የበለጠ ሐዋርያዊ አገልግሎቱ ላይ እንዲያብቡልንና ብዙ ምርት እንዲኖራቸው ጠቃሚው ነገር እኛ ሳይነገረን መስራታችንና ጥቂት ማሳሰቢያዎችን ብቻ መጠበቅ ተገቢ ስለሆነ እንልፋ ነው ለማለት ወደው። ምናልባት እንደ መጨረሻ የሚሆንልኝ ብዙዎች እነፎይን ጨምሮ እንግዲህ ሲያመሰግኑ ምናምን ነበርና ቴዶ ዘሩፋኤል ገና ምንም አልሰራም፣ ከዜሮ በታች ነው ያለሁበት አቅም እኔ እንደራሴ ማለት ነውና ገና ለዚህ አገልግሎት ለወንድሞችም የተሻለ ነገር መሆን የሚገባው በጣም ብዙ ምዕራፍ እንዳለ ይሰማኛልና ገና ምንም አልሰራንም።
ብዙ እንድንሰራ የሁላችን መበረታታትና በጋራ መንቀሳቀስ በጣም ወሳኝ ነው። ስለዚህ ምናልባት ለመመሰጋገን ገና በጣም 100% ስራ ይጠበቅብኛል ብዬ አስባለሁ። ለመመስገን ከዜሮ በታች ነው ያለሁትና ያንን እንድንሰራ በጸሎት አስቡን፣ በጸሎት አግዙን፣ እንድንበረታ ያስፈልጋል። በተረፈ እንግዲህ ተደጋጋሚ ተናግረነዋል። በዚህ በገንዘብ ጉዳይ በተለይ ወንድማችን ቃል ስጋ ከሆነ ገብቶ ሲነግረን ነበር፣ ሲያሳየን ነበርና በእኛ በኩል በተደራጀ መንገድ ለመንቀሳቀስ በምናደርገው ጥረት ውስጥ ለሚያስፈልጉ ሀብት ማሰባሰቦች ከፊት ያሉ 2 እህቶቻችን አሉ፣ ናኑና ሜሪ። በእነሱ በኩል የተደረገው ነገር በሙሉ ለወንድሞቻችን የደረሰ ለእነሱም አገልግሎት ላይ የዋለ። ወደፊትም በእንደዚህ አይነት መንገድ እንቀጥላለን። ምንቀጥለው ቅድም እፎይ እንደነገራችሁ ተቋማዊ የሆነ ነገር መፈጠር ስላለበት እዚህ ጋር መበርታት ያለብን በሁሉም ነገር። ቅድም ብያለሁ። ምን ተንግበር ስንል ለምሳሌ ለእፎይ አንድ ኩንታል ጤፍ ተሸክሞ ማድረስ ሊሆን ይችላል። መግዛት ሳይሆን ማድረስ ሊሆን ይችላል። መሸከም ማለት ያን ያህል የሚበላ ሰው አይደለም፣ ግን መሸከም በጉልበት ማገዝ ሊሆን ይችላል። በጉልበት ማገዝ፣ በገንዘብ ማበርታት፣ በተለያዩ አይነት ሎጂስቲኮች ማጠናከር። ቅድም እንዳለው እንግዲህ በሚዲያ ከፍ አድርገን ስንሰራ በጣም ትልቅ አቅም ነው የሚጠይቀው። ስለዚህ እዚህ ላይ ለመንቀሳቀስ ምን እናርግ እስቲ በሉ። አሁን ጠዋት ማታ እንግዲህ እፎይ ወንድማችን እኔ በጣም ደስተኛ ነኝ። በነገራችሁ ላይ እኔ ቀድሜ የሰማሁት መረጃ እነ እፎይን በእነዚህ ይመጣሉ አንዳንዴ ከዚህ ከደህንነት መስሪያ ቤት አካባቢ የምናገኛቸው መረጃዎች አሉ እና እነ እፎይ እንዲገደሉ ሚሽን የሚሰጥ የመንግስት አካል ነበር። እኔ ጋር ያ ተጨባጭ መረጃ ነበር። ያንን ማጥራት ስለፈለግኩ እንዲያድርልኝ ፈልጌያለሁ። ጉዳዩ በጣም የበረታው ነገሩ ፈንቅሎ የመጣው ታስታውሱ ከነበረ መስቀል አደባባይ ላይ የፕሮቴስታንት ወገኖች ፕሮግራም የነበራቸው ቀን። ስለዚህ ያ ቀን ስለነበር እኔ ቀኑ እንዳያልፈኝ እዚህኛው አጀንዳ ላይ አንቄያለሁ። ከዛ ማመይና ርግቤ የተወሰኑ እህቶች ወንድሞች መጥተው ተቆጡኝ። በቃ ቴዶ ልክ አይደለም አሉኝ ማለት እና ያችን መረጃ ፍሪዝ አድርጌ በደንብ ላጠራ በምፈልግበት ጊዜ አይ ያለው ነገር እንዲህ እኮ ነው፣ እንዴት ሚዲያ ላይ አላየህም ብለው አሳዩኝ። ከዛች ጊዜ ጀምሮ በእውነት በጣም ብዙ የሚገራርሙ ነገሮች ነው እየተመለከትን ያለ ነው እና ይሄ ነገር ማደግ እንዳለበትና መሰራት እንዳለበት የሚያሳዩ ወደ ተቋማዊ ነገር መሸጋገር እንዳለበት የሚያሳዩ በጣም ብዙ ነገሮች አይተናል። ስለዚህ እኔ እነ እፎይን ሳያቸው በተደጋጋሚ በተመካከርንም ጊዜ አቅማቸው ትልቅ፣ ብዙዎችን የማምረት የፋብሪካቸው አተካከል ልዩ ነው። ስለዚህ በጣም ብዙ አይነት ፎርስ ይፈልጋል፣ በጣም ብዙ ጥንካሬ ይፈልጋል። በሰላም በፍቅር እንደተከባበርን በጣም ብዙ ወንጌል ላይ የምንሰራባቸው አጋጣሚዎች ስላሉ እዚህ ላይ እረፍት ሊኖር አይገባም። ከዛች ከነገርኳችሁ ጊዜ አንስቶ እፎዬ በእያንዳንዱ ቀን ቅዱስ ሩፋኤል ምስክሬ ነው 100 ያላነሰ ለእናንተ ብቻ የእናንተ እፎይ ተኮር የሆነ ጥያቄ 100 የሚሆን ይመጣልኝ ነበር። ኦነስትሊ ሁሉንም ለማየት ሞክራለሁ። ቲክቶክ ግን ሲበዛ ይሆን አላቅም፣ አንዳንዱን ይደባብቀዋል ወይ ያልፋል። ያ ስለሚሆን የግድ ላይቭ ለመግባት እገደዳለሁ ማለት እና በዛ ሁሉ እፎይ ደህና ናቸው እፎይ አይመጡም ስትሉ የነበሩ ሰዎች በጠቅላላ ምን እንስራ፣ ምን እናግዛቸው፣ ምን ያስፈልጋቸዋል ወደሚል እንድትሸጋገሩ ያስፈልጋል አሉ። በነገራችሁ ላይ ወደፊት በስም እንገልጣቸዋለን። ካናዳ፣ ጀርመን እንደዚሁም ደግሞ እዚህ ቅርብ አሜሪካ ለኔ ነው ቅርብ የምለው ያሉ የተወሰኑ ቤተሰቦች ሰብሰብ ብለው ለእፎይ የሆነ ነገር መሆን አለበት ብለው ቆርጠው መጥተው እንደ ግሩፕ የሆኑ ሰዎች አሉ። ልክ እንደዛ እንዲህ አይነት አቅም ለመፍጠር ለፕሮዳክሽኑ የሆነ ሰው፣ ለተለያዩ ሎጂስቲኮች የሆነ ሰው ብናገኝ በጣም ደስ ስለሚልን እንዲህ አይነት ሀሳብ ያላችሁ ሰዎች አሁን ቅድም የተገለጡላችሁን ስሞች ተጠቀሟቸው። እነ ሜሪም አሉ አሁን ገስት ስላልመጡ ነው ከታች እንጂ የጀርባ አጥንቶች ቀን ከሌሊት እግዚአብሔር በሚያውቅ ዋጋቸውን እንደ እግዚአብሔር አምላክ ያብዛ። በጣም ምርጥ እነ መምህር ቅድም ሲናገሩ ነበር። ገለጥለጥ አድርጌ ብዙ ላለማውራት ነው ባይዘው ብዙ ካወራን እነሱ ላይ ችግር ስለሚሆን ጥሩ አለቃም ጥሩ አሳዳጅ ነው። እኔ ለሊት አያስተኙኝም፣ ይደውላሉ። እኔም ደግሞ እንደዛው ስደውል በእኔ ቀን በእነሱ ለሊት በጣም ያልተቋረጡ በተለይ ሆነ 4 ቀን የማስታውሰው እግዚአብሔርን ማናችንም እነሱም አልተኙም እኔም አልተኙም። ቀን ከሌሊት የኢንፎርሜሽን ልውውጦች ነበሩ። የሆኑ ነገሮች ወንድሞችን ማግኘት የማንችልበት ሲቹዌሽን ተፈጠረ እና እንደዚህ አይነት ጊዜያት ላይ አልፊ የሆኑ የሚገራርሙ ጊዜያቶችን አሳልፈዋል። ቅድም መሰነጣጠቅ አይቻልም ስላችሁ የነበረው በርካታ ማልጠቅስላችሁን ጭምር ስሞች የሚገራርም አይነት ተሳትፎ ነበር። በሚዲያው በሉ ከሚዲያውን በታች በሉና በጣም የሚገርም ነው።
አንድ ሆነን በርትተን ማገልገል እንድንችል አንድነታችን እንዲጸና አትፈረካክሱ። ቅድም በደንብ ተናግሬያለሁ። እዚህ ያልገቡ የገቡትን ነው ስጠቅስ የነበረው። እነ ዮሐድ አሉ፣ እነ ጋዴ አሉ፣ አልፎ አልፎ እንኳ ወደዚህ ነገር እየመጡ እየሰሩ ያሉ በዚህ በኩል እና ስትራክቸራችን አንድን እፎይ ነው። ስለዚህ ይሄ ነው። እግዚአብሔር ይስጥልኝ። ያው በነገው ዕለት እንግዲህ በጣም ወደ ማታ የጾም ፒዛ ከፎይ ፒዛ ዴሊቨሪ ሁላችሁንም ጋብዣችኋለሁ። እያንዳንዳችሁ ደውላችሁ ሰዱ ላለሁ። አመሰግናለሁ። ታሸገ እኮ ቴዶ ታሸገ እኮ እፎይ ፒዛ አልሰማህም እንዴ? ታሸገ እያሉ ነው። ስሙን አልፈልግም። ለማንኛውም ስማቸውን የጠራሃቸው እህቶች እውነትንም ጨምራችሁ በጣም በጣም አመስግኑልን። በጣም እውነት ለመናገር ማለት ነው። እግዚአብሔር ያስጥልን፣ እግዚአብሔር ያክብርልን። ምናልባት የመጨረሻ አንድ ደቂቃ ተናግሬ እኔ እንትን እላለሁ። እስካሁን ድረስ በጣም ብዙ ሰው እያዳመጠ ነበርና ቁጥሩ እየቀነሰ ስለሆነ ሳቤን ላስተላልፍ። ፎይ በሌለበት እኛ በሌለንበት ብዙ ሰዓት ላይ ተከታታይ ወደ 1 ወር አካባቢ ላይ በጣም ብዙ ሰው ያዳምጣል ነው እንጂ ቪዲዮዎችን ይይዛል። ነገር ግን ማስረጃዎችን በእስክሪብቶ አውጥቶ ወረቀት ላይ የመጻፍ ማስታወሻ የመያዝ ነገር ላይ ዜሮ በሚባል ደረጃ ሁላችንም ነን። ሁሉም ሰው ማለት ነው። ማየቱ ጥሩ ነው፣ ሼር ማድረጉ መልካም ነው። ነገር ግን እፎይ ልክ የሆነ ነገር ሲጠቅስ ቃል የሆነ ቦታ ሲጠቅስ ሄዳችሁ ሴቭ ማስቀመጥ መጻፍ መልመድ አለባችሁ ሁላችሁም ማለት ነው። እፎይ አንድ ቪዲዮ ከሰራ በኋላ ቪዲዮ ሲጠፋ በዛው ሊጠፋ የሚገባ ምንም ነገር የለም። እንዳይጠፋ ነው መደረግ ያለበት። ማስረጃዎችን ጻፉ፣ ተማሩ። ሁል ጊዜ ቁጭ ብሎ ከመከታተል ባለፈ መጻፍ ለሰዎች የምታጋሩት መሆን አለበትና እያንዳንዶቹን ቪዲዮዎች ማስረጃ ሲጠቀስ ቪዲዮን ከማውረድ ባለፈ ማስረጃዎችን ጻፉ፣ ተማሩበት፣ ለሰዎችም አስተምሩበት። ቪዲዮ ሊጠፋ ይችላል። የያዛችሁትን መረጃዎች ግን መያዝ ልመዱ በደንብ ማለት ነው። መማርን ደግሞ ጥሩ ነው። መጽሐፍ ቅዱስን ማንበብ እንዳለው ነው። የሚጠቀሱትንም ደግሞ ቁርአኑ ላይ በደንብ እየያዛችሁ በዛው መንገድ ማለት ነው። በዛ መንገድ ቢኬድ መልካም ነው። መማር የምትፈልጉ ሰዎችም ተማሩ፣ እናስተምራለን። ምናልባት በሰፊው የሚሆንበት ነገር እያለ የመጣ ነው። ነገር ግን አቅም ያላችሁ በተለይ ደግሞ ቋንቋ ላይ ጎበዝ የሆናችሁ ልጆች፣ አክቲቭ የሆናችሁ ልጆች፣ ወጣቶች ታይም ያላችሁ ካላችሁ ደስ እያለን እንማማራለን ማለት ነው። በውስጥ መልካም ጊዜ። ሁላችሁም ቲክቶክ ላይ የምታገለግሉት ሁላችሁንም ማመስገን እፈልጋለሁ። እኛ እንኳን የለንበትም። እግዚአብሔር ያግዘን ሁላችሁም። እናንተንም እንግዲህ እግዚአብሔር ይጠብቅልን። አመሰግናለሁ። ሆይ እሺ፣ እናመሰግናለን። እነዚሁ አሁንም አጽንኦት ሰጥቼ እንትን የምለው ተደጋጋሚ የፌክ አካውንት ገንዘብ እየተጠየቀ ነው እየተባልኩ ነው። እኔ የማውቀው ነገር እንግዲህ የለም። በእኔ ስም የተከፈቱ አካውንቶች ፌክ ናቸው፣ በቃ ፌክ ናቸው። ከ700,000 በታች ያሉ አካውንቶችም ሜይ ቢ አንፎሎው ብታደርጓቸው ሁሉንም አሪፍ ነው። ፌስቡክም የለኝም። ከማንም ጋር ሶሻል ሚዲያ ኢንተራክት ማደርግበት የለም እያልኳችሁ ነው። ቴሌግራም ነው የተወሰነ ማወራቸው ልጆች አሉት። ቴሌግራም ላይ ነው እንግዲህ ሜይ ቢ እናንተ እና ቴሌግራም ማወራችሁ ደግሞ አብዛኞቹ ደውዬ ነው ማወራችሁ፣ ታውቃላችሁ። ተደዋውለን ስለማወራ ድምፄን ትለዩታላችሁ ብዬ ተስፋ አደርጋለሁ። ምንማማር ልጆች ስለሆነ አብዛኞቹ ኢሞ ላይም ያላችሁ ትንሽ ሰዎች ናችሁ። ዋትሳፕ ላይ ያሉ ቤተሰቦች ነገሮች ናቸው። ስለዚህ ምንማማር ነው። ስለዚህ ጥንቃቄ አድርጉ። የመሲው በዚያ ይቅርታና እፎይ በዚህ አጋጣሚ እፎይ ብለው እንደዚህ ጽፎ የሚመጡ ልጆች ክርስቲያኖች ገስት ላይ አታስገቧቸው። እፎይ ስላልሆነ ቀይር ብላችሁ አባሩት። ገስት ላይ አታስገቡት። ኮሜንት ላይ እንዲጽፍ አታርጉት። ብሎክ አድርጉት። አይ ቲንክ ፕሮሞት የምናደርጋቸው እኛንን መሰለኝ ብዬ አስባለሁ። እየመጣሉ ገስት ላይ የማያቸው ስላሉ ማለት ነው። እርግጥ አሁን ይህንን ካሳየን በኋላ እንደዚህ አይነት እንቅስቃሴዎች ተጀምረዋል። የዚህ የብሩ ጉዳይ ጓቤት ላይ ነው ያገኘ ነው እና ከጓቤት ካገኘ ነው በኋላ እንደዚህ አይነት ኢንፎርሜሽኖችን እንትን ብለናል እና አታስገቧቸው፣ ብሎክ አድርጓቸው። እኛ ቤት አካባቢ ላይ ባይታዩ መልካም ነው ለማለት። የመሲው እጅሽ ከምን የመሲው አለሽ? ኦኬ አይ ቲንክ እየተሰማት አልመሰለኝም። እና ለዛሬ ቢበቃንስ? የለሽም አለሽ? የትየው አለሽ ወይ? የመሲው ልጅ ይሰማል? እየሰማች አይደለም። እና እሱ አሁን ህማማት ገባ። በቃ 1 ደቂቃ አለፈ። ወደ ጾም ግቡ። ጾም እንዴት ነበረ? እንዴት ይዟችኋል? ሳምንት ቀራችሁ። እንዴት ይዟችሁ ነበር? እሺ እርግጠኛ ነኝ ጾሙ አሪፍ ነው ብዬ አስባለሁ። ኔትወርክ ትንሽ ስለሚያስቸግረኝ ነው። አንድ ሰው እንትን ልበላችሁና
በቪዲዮ ቀጣይ እንወጣለን። በቪዲዮ አሁን ያለሁበት ኔትወርኩም ትንሽ ስቴብል አይደለም።